በእርፈ መስቀል ወይኑን ምሰጥህ አፍክን ከፍተህ ከመጉረስ ውጭ ሌላ አማራጭ የለም። እኛንን የምናሳልምህ እኛን የምናሳልምህ። ትዜም ቄስ ነው፣ እኔም ዲያቆን ነው። ለእኛ ነው አሁን አንተ የምትነግረው፣ ለትዝታው ነው የምትነግረው። አዎ ካላንደር ላይ ትክክል አይደለም ትዜ የተናገረውን ብዬ ተናግረናል በወቅቱ ማለት ነው። አያግባብ አይደለም። ግን እኛ ካላንደር የሰጠችን ቤተክርስቲያን ለመስበክ ነው ወይስ ልጁን የሰጠን የእግዚአብሔርን ልጅ ኢየሱስ ክርስቶስን ለመስበክ ነው የወጣ ነው? ካላንደር በካላንደር ታስፈራራላችሁ ወንድሞች እናቶች። ኦኬ እንደ ኢትዮጵያውያን ካላንደር አለን። ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ አንበሳውን ድርሻ ትወስዳለች ስለሰራች። ጌታ ይባርካት። አንድ ነገር ስናገር ቀለም በጥብጣ ብራና ዳምጣ ካላንደር የሰራች ምናምን ብለህ ትለኛለህ። ብራዘር ካላንደሩ እኮ ለኢትዮጵያ እንጀራ አልሆነውም። ካላንደሩ እኮ ለኢትዮጵያውያን የዘላለም ሕይወት ማግኛ መንገድ አልሆነውም። እንደ ባህል የኢትዮጵያ ሴት ነውና እንቀበላለን። የኢትዮጵያ ካላንደር እንቀበላለን። ካላንደሩ እኮ ህዝቧ የዘላለም ሕይወት እንዲኖረው አላደረገውም። ካላንደር ትላላችሁ። አሁን ፕራውድ ማረግባት ቤተክርስቲያን ካላንደር ሰጥታኛለች ወገኔ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሌንደር ሰጥታናለች። ዩኒክ ያደረገንን በዓለም ደረጃ ቁጥር ሰጥታናለች። 9 ወይ 10 አይዶን ነው ስንት ሀገራት እንዳሉ በዓለም። እኔ ይቅርታ አድርጉልኝ፣ እዚህ ኤቢ ያለ ቴዎሎጂያዊ ነው፣ የቴዎሎጂ መምህርም ነው፣ ተማሪም ነው። እኔ እነዚህ ቴዎሎጂያን የሚባሉት ብዙዎቹ እኔ አይስማሙም። እውነቱ ልንገርህ፣ በእውቀት አምናለሁ። የተማሩ ሰዎች በጣም ያስፈልጉናል። በጣም በእውቀት ሊያቀኑን ይችላሉ፣ ያስተምራሉ፣ ከትርጓሜም ከተለያየ አይነት አኳያ። ግን እኔ ይቅርታ አድርግልኝ፣ አብዛኛው ለምን እንደተማሩ እኔ አላቅም። ካሌንደር የሰጠችን አብ ልጁን ሰጥተዋል። እሱን ስበክ አንተ። የእሱን በጎነት ልንናገር የተመረጥን ትውልድ ነን። አዎ ካላንደር ልክ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰርታለች። ምን ይሁን? አንድ ወንድም ነው ትዝታው ሳሙኤል ነው እንደዛ ያለው። ትክክል አይደለም ብለነዋል፣ እኔም ጭምር። ትክክል አይደለም ትዜ እዛ ጋር መናገሩ። አንተ ጣን ነው የሸተተህ፣ ጣኑ ነው የናፈቀህ። ጣኑ ገብተህ ይሻል። ከ12 የሚበልጡ አይመስለኝም በዓለም ደረጃ ከነዚህ ሁሉ ሀገራት ኢትዮጵያ በጣም ይቅርታ ነው ሰጣቸዋለሁ። ካላንደር ሰጥታናለች። ይሄንን ግሬትፉል አለመሆን ከሰውነት መንሸራተት ነው፣ አይደለም ከመንፈሳዊነት ማለት ነው። ከሰው ደረጃ መውረድ ነው። ብሊቭ ሚ አሁንም ቸርች ናት ብዬ ነው የማምነው። ፋክት በቸርች ደረጃ ነው። ምን እንደምታመጡ እናያለን። አልገባኝም። ምንድን ነው እንዴ? ከገድላቶቿ በላይ እና ለቅዱሳን ሰዎች ከምሰጠው ቬኔሬሽን በላይ ሆኖብን አይደለም ጥምቀቱ። እኔ መለሳለሁ። እመኑኝ፣ አሁን ካስተካከል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለ ልዩነት የሚስጥራት ብቻ ከሆነ እኔ ዛሬ መለሳለሁ። ጌታ ምስክሬ ነው። የማልመለሰው ቅድም የተነሱት ችግሮች ስላሉ ቆይ አሁን ይመልሱልሃል። እዚሁ አገልጋዮቹ ስላሉ ማለት ነው። እመለሳለሁ። ቤተክርስቲያን ችግሯን ካስተካከለች እመለሳለሁ ነው። ምንድነው ችግሯ? የቤተክርስቲያን ችግሯ ምንድነው? ችግሯ? ችግርሽ ብላ ያልናትን እኮ ስንነግራት እኮ አልቀበልም ብላ ያለች ቤተክርስቲያን ነች። ችግርሽ ይሄ ነው ብለን ልጆቿ አገልጋዮቿ ሲነግሯት ወጥተውም ውስጥም ሆነም ስንናገር አልሰማ ብላ ያለች ቤተክርስቲያን ነች። እና ራሳቸው መልሱን ይመልሳሉ። እኔ አልመልስም። እዚህ ጋር ማለት እንመለሳለን፣ ቤቱን ጥረጉልን፣ አስተካክሉልን፣ ጎዝጉዙልን፣ አንጥፉልን፣ ቀይ ምናምን ነገር አድርጉልን ብላችሁ የምትሉ ሰዎች መልስ ትመልሳላ ማለት መልሱን ይመልሱላችኋል ራሳቸው አገልጋዮቹ ቀጥለው እንጂ ዛሬ መለስ ነበረ። ለምን እንደ ፔንቴ የሚያስጠላ አይነት እንትን እኮ የለው፣ ምንም ስትራክቸር የሌለው ነገር የለም። አያ እኔ አሁን ይሄንን የተባለው ወንድማችን ኤቢስ ባለበት ነው። ልብ በሉ። ኤቢ ለምደው ብለምነ በኋላ ራሱ ይናገራል። ጴንጤነት ቆሻሻነት ነው ብሎ የሚለው የቴዎሎጂ አስተማሪ ነኝ ብሎ የሚለው ሳሚ ነው። እንደ ጴንጤ የሚያስጠላ የለም። ከሰሙ አሁን በምን ላይ ያለው ከነችግሯ የበሰበሰ የሰው ስርዓት ትምህርትን ይዛ በወንጌልና በገድላት መካከል ልዩነት እስከማይኖር ድረስ ነገረ ድነቴ ከዚህም ይቀዳል ብላ የምትለውን ቤተክርስቲያን አንቆለጳጵሰህ ከነችግሩ ያለውን ህዝቤን የእግዚአብሔርን ህዝብ ትሳደባለህ። ጴንጤ ቆሻሻ ነው እያልክ ማለት ነው። እናንተን ይኸውልህ አንድ ብቻዬን ቆሜ እንደ ኤልያስ አልኩ። አንድ ብቻዬን ቆሜ
እነዳለሁ እንደ ደብረ ብርሃን በግ። ኦርቶዶክስን ከነችግሯ አቆለባብሰህ ያለባትን አማኑኤል ቤተክርስቲያን ወንጌላውያን አማኞች ግን ቆሻሾች ናቸው ትላለህ። እንደ ጴንጤ የሚያስጠላ የለም ያለው እንግዲህ ያው ጴንጤዎች ታስጠላላችሁ የተባላችሁ ነው እንግዲህ ቻሉ። ታዲያ ሰሙ ምንድን ነው ያለን? አማኑኤል ቤተክርስቲያን ተምሬያለሁ ብሎ ያለው ተጠምቄያለሁ ብሎ ያለ ከመጋቢቱ ጋር እኔና ዶክተር ሻውል ጨርሰን የነገርናችሁ ማለት ነው። ሰው ጴንጤ ከሚሆን ሲኦል ቢወርድ ይቀላል ነው ያለው። ይሄንን መጽሐፍ እያነበበ ሰው ኤቲስት ነው የሚሆነው። ስለዚህ ይህን መጽሐፍ አታንብቡ፣ ለልጆቻችሁ አትስጡ፣ የረከሰ መጽሐፍ ነው ነው ያለው። ማሰሙ ሳሙኤል በላይነን ከሱ ላይ ይቻላል። እንደ ጴንጤ የሚያስጠላ የለም ነው ብላ ያልከዋል። እግዚአብሔር ምሕረት ያርግልህ። የምትናገሩትን ማታውቁ ወፍ ዘራሽ ትውልድ እዚህ መተህ እዛው ትምህርት ቤት የተናቆርክበትን ቴዎሎጂ ትምህርት ቤት የተናቆራችሁበትን መተህ እዚህ ሶሻል ሚዲያ ላይ ታወራለህ። የእሱም በጎነት ለመናገር ብቻ ነው እዚህ አንድ። ሁለተኛስ በእኛ በነገረ መለኮቱ ዓለም ላይ ተቀባይነት የሌላቸው እንክርዳድ የሆኑ ትምህርቶች ካሉ በቃ 2 እና 3 እኮ ነገረ መለኮቱ ላይ ያሉ ሰዎች ይበቃሉ። ምን ያደርጋል ይሄ በኢቲሲ ኢቢሲ ኮሌጅ ተምሮ የወጣ ሁሉ ማለት ነው። አንድም እኮ የረባ ስራ አይሰሩ ከጥቂቶቹ በስተቀር ወይ አይጽፉ፣ ወይ አያስተምሩ፣ ወይ አያሰለጥኑ፣ ወይ አይናገሩ። ሲናገሩም ጭሱ ሸተተኝ፣ እጣኑ ናፈቀኝ። አቦ ሂዱልን ይላል የሐረር ሰው። ሂድና ታጠኑ። የኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለህ። ብዙ ሰው ሁሉም ሰው ያውቃል ሚዲያ ላይ ያለኝ ፍቅር ማለት ነው። እና ይሄንን ስናገር ከፍቅር ነው ከሌላ ነገር አይደለም። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ሁሉም መለሳለሁ ነው እንዴ? ያንን ስናገር ወገኔ እኔ ወገኖች ወንድሞች ሁሉም መለሳለሁ ነው። ሂዱ በመድኃኔ ዓለም ሂዱ። ሻሽ ከእስላም ዝማሬ ከኦርቶዶክስ ባቢሎናዊነት በአንድ ሰው ላይ ታያለህ ማለት ነው። ዚስ ኢዝ ኦርቶዶክስ ብዬ እንደምለው ዚስ ኢዝ ጴንጤ ብዬ ልበል አልልም። ይሄ ሰውዬ እኛን አይወክልም። እንኳን እኛን አይደለም ወንድሙ ፓስተር ዳዊትን እንኳን ራሱ እንኳን አይወክልም። እጅግ የማከብረው ወንድም ስለሆነ ፓስተር ዳዊትን አያው ልብስ ከእስልምና፣ ስም ፓስተርነት ከጴንጤ፣ ዝማሬ ከኦርቶዶክስ ከማነው የተማሩት ይህንን ክርስትና? ከተስፋዬ ጋቢሶ ነው የተማርከው? ከገዛይ ሙሴ፣ ከፓስተር ተስፋዬ፣ ከዘማሪ ተስፋዬ ጋቢሶ ነው ወይ የተማራችሁት? በህይወት ያሉትን አገልጋዮች ልጥራ። የሩቁን ዘመን ከጠራው ተው፣ እነሱን ማናቃቸውን ምናምን በታሪክ ውስጥ ነው ያለው። በኋላ ኤቢ ያነሳዋል። ይኸውልህ ሰጠው ነው። ከየት ነው የተማርነው? ወንድሞች እናቶቼ፣ ከዘማሪ ከፓስተር ሸዋዬ ዳምጤን ተማራችሁት? ከነ አዲስ ወርቁ ከነ ገዛይ ሙሴን የተማራችሁት? ንገሩኛ። ከነ አባባ ኬዳሞ ነው ወይ የተማራችሁት? ንገሩኝ ወንድሞች እናቶች። ከነማን የተማራችሁት? እንደዚህ አይነት ልብስ ከእስልምና፣ ጥምጣም ከእስልምና፣ ፓስተርነት ከጴንጤ፣ ዝማሬ ከኦርቶዶክስ አለች። እንደው ቢስተካከልኝ እመጣለሁ አለች። መልስ ሁ አር ዩ ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ጠረቅ ጠረጉት መነጽሩ። በጠቅላይ ሚኒስትር እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስሙ፣ ከዓለም ለመቀላወጥ ወደ ውጭ ለማየት የምትናፍቁ ሰዎች ይሄ ነው መልሱ። እናንተ እንድትመጡ ብለን ብናሳክለው ዶግማዊ ትምህርት የለም። ያው አንድ ነገር ሌላው ኦርቶዶክስ የሚያደርገው እናንተ ግን ላተደርጉት አንድ ነገር የለም። ጨስናፋቂ ወንድማችን ሳሚ ሳሙኤል በላይነህ ይኸው ዲያቆናቶቹ እየነገሩ ነው። ምንም አይስተካከልልን እና ጭሱን እናጥናለን በሱ ምንም ጥያቄ እንዳይገባ ብለውሃል። የሚስተካከል ትምህርት የለም። አስተካክለው ብለህ የምትለው መጽሐፍት የለም።
እንዳለን የምጠጣው ለጭሱ ታማኝ ነን፣ ወንበር እናቀርብልሃለን፣ እናጥናሃለን ብለዋል። ኦኬ በርበሬም በቁርበት አፍነው ሊያጥኑ ይችላሉ፣ መብታቸው ነው። ኦኬ አዎ ምንም የሚስተካከል ነገር የለም ብለዋል። ይኸውልህ አተያይ አቋቋም ለእናንተ ተብሎ አዲስ ብናደርጉ አስተምሮ በውሸት አይሆንማ። ትቆርባለህ፣ እኔ እንደቆረብኩት ትጠመቃለህ፣ እኔ እንደጠመቅኩት ሜሮን ትቀባለህ፣ እኔ እንደተቀባሁት። ይህ ብቻ አይደለም ወይ ታስቀድሳለህ። አዎ ስትሞት ተስካር ታወጣለህ፣ እሱ እንደሚያወጣው። ጽዋ ማህበር ትጠጣለህ፣ እሱ እንደሚጠጣው። እዚህ ትጠጣለህ፣ ሰይጣን ደግሞ በሲኦል ይጠጣሃል ማለት ነው መጨረሻ። እነሱ እሜቴ እነሱ ይግቡ ወደ ማጀት እያለህ ሲያጠጡት ይወዳል ካህንና ሽንኩርት እያሉ ይልፋሉ። አንተ እየጠመቅ ታመጣለህ። ጎ ነው ያልኩት። ሂዱ ለእኔ የሚደረጉ ናት የሚደረጉ እኮ ነው። ራሷ አደራ እኔ አንዳንድ ቀን በግሌ ማሞት ያምረኝና ደግሞ ማለውቀው ሀገር በደስ ስላለሁ በቃ የመጨረሻው ይሄ ነው። ወደ ኦርቶዶክስ ስትሄድ 4 አይና ያላቸው ሊቀ ሊቃውንት የጣና ቂርቆስ የእናቶችና የአባቶች አንድነት ገዳም አስተዳደር የአራቱ ጉባኤያት የብሉይ የአዲስ የመጽሐፈ መነኮሳት የመጽሐፈ ሊቃውንት መምህር ርዕሰ ባህታዊ አባ ገብረ ኪዳን መሞት ያምረኛል። አይንም ሲበዛ መጥፎ ነው እንደ እርምዬ አይ ምን ያቀላ አይን ሲበዛ ነው ያልከው? ኦኬ ጨርሰናል። ኤቪድ ሰጠው ለኤቪድ አይንም ሲበዛ መጥፎ ነው ወይ አልኩኝ እኮ። ምን አውቃለሁ። በኦርቶዶክስ 4 አይን አይደለም 6 አይን እንደ ሱራፌል ማለት እንደ ኪሩቤል ክንፎቻቸው ሁሉ አይኖች ናቸው ብሎ ይላል ስለ ኪሩቤል ሲናገር። ክንፉ ሁሉ ሰውነት ሁሉ እግርም ጀርባም መቀመጫም አይን ቢሆን አትድንም። ያው አባ ማናቸው የሚባሉ አባ አቡነ ኪሮስ የተባሉት ሰው ሞተው መልአክ መጥቶ ይላል ገድላቸው ላይ ማለት ነው። መላእክት መጥቶ ነፍሳቸውን ተቀብሎ በሁለት መላእክት መጥቶ በክንፋቸው በግራና በቀኝ ቅፍ ድግፍ አድርገው ደመናውን እየሰነጠቁት እያቆራረጡት ጽርሐ አርያም ይዘዋቸው ሲሄዱ ከደመና በላይ እየሄዱ እያሉ ሰይጣን አገኛቸው ይላል እና መላእክት ተሸክመዋቸው እኔ እኮ በጣም እጅ ቤተክርስቲያን እና አቡነ ኪሮስ እዚህ ሰውየውን እኮ በምድር እኮ ያከብሩታል። ለእኛ ሲጸልዩ 40 ዓመት ዛፍ ላያቸው ላይ በቀለ ይላል። ለምን ዛፎች አይበቅልባቸውም? ተናግረ ያለው ከዚህ በፊት ኦኬ። ለኤርሚያስ ሲጸልይ ዛፍ በቀለበት ላው ላይ ይታይ እና የሰውዬ ሞተ። መላእክት መጥተው በክንፋቸው ቅፍ ድግፍ አድርገው ነፍሱን ይዘውት እየሄዱ እያሉ ደመና እየሰነጠቁ እያሉ ይላል ገድሉ እና ሰይጣን አገኛቸው እዚህ አየሩ ላይ ማለት ነው። አቡነ ኪሮስ አቤት በምድር እንዳስቸገርከኝ ደግሞ በመንግስተ ሰማያት ልትገባ ብሎ ሲለው አቡነ ኪሮስ ምን ብሎ ቢለው ጥሩ ነው? ሰይጣን ሆይ ጅል ነህ እንዴ አለው። እንዴት? እኔስ ገና መግባቴ መቻወቅኩና ይታይ። ኧረ በመድኃኒዓለም መላእክት በክንፋቸው ተሸክመውት እየሄዱ ያለ ጻድቅ ተብሎ የሚባል አባባ ብለህ የምትለው እዚህ ሰውየው መላእክት በክንፋቸው ተሸክመውት ደመና እየሰነጠቁ ነፍሱን ወደ አጸደ ገነት ይዘውት እየሄዱ እያሉ ሰይጣን አግኝቶ ደመና ላይ ሲጠይቀው እኔም መግባቴን እርግጠኛ አይደለሁም አለ። በመላእክት ክንፍ ላይ ተጭኖ የሚሄደው ፂማም ሰውዬ እርግጠኛ አይደለም። ይህንን ወንጌል ግን የጻፈልኝ ጳውሎስ በወታደር ትከሻ ላይ ሆነው የተሰቀለውን የአብ ልጅ ኢየሱስን ይሰብክ ነበር። አንድ ጊዜ አገረ ገዡን አንድ ጊዜ የምናገረው ነገር አለኛል። አንድ ጊዜ ፍቀድልኝ። ምን ነው ሰንሰለቱን ከእጅ ላይ እንድፈታው ነው? እስራቱን እንድል ነው ወይስ ይግባኝ ልትል ነው? እና አንድ ጊዜ ፍቀድልኝ። 100 አለቃውን አንድ ፍቀድልኝ። አንድ ብቻ የምናገረው ነገር አለ አለ ጳውሎስ። ምንድነው እንደዚህ የሚያስቸኩልህ? አንድ ጊዜ ፈቀድልኝ አለ። አንተዬ ኢየሱስ አንድ ጊዜ ፈቀድልኝ አለ። ወታደር ትከሻ ላይ ሆኖ ምንድነው የምትናገረው አለው። ጳውሎስ ወታደር ትከሻ ላይ ሆኖ የሰበከው ወንጌል ዘላለምን የሚያሳምር የእግዚአብሔርን ልጅ የማዳንን ወንጌል ነበረ። እና የአቡነ ኪሮስ ብላ ያልከውን ሰውዬ እኔ ከጳውሎስ ጋር ሳተያየው ወታደር ትከሻ ላይ ሆኖ የመዳንን ወንጌል የሰበከውን ቅዱስ ጳውሎስን ልስማ ወይስ መላእክት ነፍሱን አውጥተውት ይዘውት ሲሄዱ ደመና እየሰነጠቁ ሰይጣን ባየር ላይ አግኝቶት ልትገባን ወይ መንግስተ ሰማያት ብሎ ሲለው ሰይጣን ወይ ጅል ነህ እንዴ እኔም መግባቴን አላቅም ብሎ አለ። አንተ ታዲያ እዚህ እኮ አቡነ አረጋዊ አቡነ ኪሮስ እኮ እያልክ ነው። ችናት እንሄድባታለን። ልንሄድ ነው። እያኮበኮብን ነው። እጣኑ ሸቶን ማነው ናፍቆናል እንትን ብሎናል እያላችሁ
ጡዘት ውስጥ የገባችሁ ሰዎች ንስሐ ግቡ። ከሄዳችሁም መሄድ ትችላላችሁ። ወንድሞች እናቶች፣ ይህን እላለሁኝ። በዚህ ጉዳይ ላይ ማውራት የሚችሉ ወንድሞች በኋላ ያወሩበታል። ለኤቢዬ ልስጠው። ኤቢ ወንድሜ እንኳን ደህና መጣህ። በጣም ሶሪ ስላቆየው የምትለው ካለ ማለት ትችላለህ። እሺ ኤርሚ ሰላም፣ እንዴት ነህ? ሁላችሁንም ሰላም ብያችኋለሁ። ችግር የለም። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ታችም ገስትም ላይ ያላችሁትን ኤርሚ ትልቁ ላይ ታደርገኛለህ? ይቅርታ አንድ እሺ እኔ አሁን በእኛ ቤት ውስጥ ካለው ችግር የተነሳ ተማሮም ሊሆን ይችላል በምንም ምክንያት ሌላ አማራጭን ይቅርታ በጣም ሌላ አማራጭን የሚያስቡ ሰዎች ካሉ እኔ ከአሁን በፊት ከ2 ሳምንት በፊትም ቤትም ከፍቼ እንደገና ፖስት የሚያደረግኩትን ነገር ላሳያችሁ ከጠቀማችሁ ለብዙዎች። እኔ ኦልሞስት እንግዲህ 22 ዓመት በጌታም በአገልግሎትም አለው ብዬ ነው የማምነው። የታዘብኩትን ልንገራችሁ። ብዙ ሰዎች ይነበባችሁ ከሆነ አላውቅም፣ ይሄ እኔ የለጠፍኩት ነው። እኔ ፔጅ ላይ ብትገቡ የምታገኙት ነገር ነው። ለምሳሌ ፕሮቴስታንት ውስጥ ብዙ አይነት ኢጎ፣ ጥቅም፣ ስልጣን ምናምን የወለደው ብዙ ችግር ሊኖር ይችላል። እውነት ነው። በቃ ይሄ በአጠቃላይ የ600 ዓመት ታሪክ ካነሳችሁ በኢትዮጵያም ያለውን ካነሳችሁ ብዙ አይነት ነገሮች ሊኖሩ ይችላሉ። ግን ለምንድን ነው ወንጌላዊ እምነት ውስጥ ያለ ነው እስካሁን? እኔ ራሴን ሁሌ ጠይቃለሁ። ትክክለኛ መልስ የማገኝለት ላለፉት 22 ዓመታት አንድም ቀን ከዚህ መልስ ውጭ ሌላ ኛውን ቤተ እምነት ይልቅ አንደኛ ኢየሱስ፣ ሁለተኛ መጽሐፍ ቅዱስ፣ ሶስተኛ ደግሞ ተግባራዊ ህይወት ፕራክቲካል ክርስቲያን ላይፍ ልዩ ቦታ ያገኘበት ስለሆነ እንደኔ ትናንትናም በድጋሚ ተናግሬያለሁ። አንድ ቤት ጠይቀውኝ ግልጽ አልሆነልንም የተናገርከው ብለውኝ በድጋሚ ተናግሬያለሁ። ኢየሱስ፣ መጽሐፍ ቅዱስ፣ ተግባራዊ ህይወት ልዩ ቦታ ያገኘበት ብቸኛው ቦታ የወንጌላዊ እምነት ነው ብዬ ስለማምን ያለሁት። ከዚህ ውጭ ከሆነ ግን ያለኝ አማራጭ ኤቲስት መሆን ነው። ኢአማኒ ካልሆን በስተቀር ወደ ሌላ የምንሄድበት አማራጭ የለም። አምሶ እግዚአብሔር አያድርግብን። እንደው ይሄ ምኞት አይደለም። ይሄ የኔ አቋም ነው፣ ሁሌ የምናገረው አቋም ነው። ለምን ከመጽሐፍ ቅዱስ አንድ ቪዲዮ ደግሞ ላሰማችሁ። ዶግማቸው አይደለም ዋናው ነገር ሚል ቅሬታ አለን እኛ እንደ ፕሮቴስታንት። ገድላት፣ ታምራት፣ ሌሎች ቀኖናዊ የሆኑ ዶግማዊ ሳይሆን ቀኖናዊ የሆኑ ነገሮች የቤተክርስቲያኑ ዋና ነገር በመሆናቸውና አብዛኞቹ ደግሞ ይህንን ዶግማቲክ የሆነውን ነገረ ድነት ትምህርት ስለሚያፋልሱ ስለሚጋጩ በዚህ ምክንያት ኦርቶዶክስ አልሆንኩም፣ በዚህ ምክንያት ምን ትርጉም አለው እንላለን። ስለዚህ ኤርሚያስም ይሁን እነሱን አስተምሮች እሺ ብዬ ገብቶኛል። እሺ የተቆረጠው ይሄ ነው እንግዲህ። ነገር ግን አንተም ሆን እኔም ሆን ቃሌም ይሁን ኤርሚም ይሁን ማንም ይሁን ቲክቶክም ላይ ይሁን ፌስቡክም ላይ ይሁን ካይና ከመጽሐፍ ቅዱሳዊ ነገረ ድነት ትምህርት ይጋጫል፣ ሰዎችን ወደ ሲኦል ይከታል፣ የማያድን ትምህርት ነው ብሎ መሞገት፣ መጽሐፍ አንብቦ መከራከር፣ የሚድኑ ደግሞ የሚቀበሉ ሰዎች ካሉ ደግሞ ንስሐ ማስገባት ማለት ይቻላል። ምንም ያንን እንደውም የሚበረታታና ብዙ ውጤት ያመጣ ነገር ነው፣ አገልግሎት ነው ከነ ብዙ ችግሩ ብዬ ነው የማምነው። እዚህ ቲክቶክ ላይ በቃ አሁን ይሄንን ቆርጠውታል። ይሄን ሶስተኛ ያው የተለመደ ነው ቲክቶክ ላይ ሰዎችን እርስ በርስ ለማጋጨት ሚሳያ ሪፕሬዘንት ለማድረግ ምናምን ብዙ ሰዎች የሚያደርጉት ነገር ነው። ኢትስ ኦኬ። አሁንም ቢሆን ግን በተደጋጋሚ ነው የምናገረው ነገር እኛ ቤት ውስጥ ችግር የለም አይደለም። እኛ ቤት ውስጥ ብዙ ችግር አለ። ችግሩ የፈለገ ነገር በቃ በጣም ጆሮ ጭው የሚያደርግ ነገር ሊሆን ይችላል። ሰዋት ምን አማራጭ አለ? እሺ የት እንሂድ? አናውቀውም እንዴ? ማናውቀው ቤት ነው እንዴ? እናውቀዋለን። እሺ ኦርቶዶክስ ተናግሬያለሁ ትናንትና። ታሪክ ይኑራት፣ ትውፊት ይኑራት፣ በጣም ብዙ ለሀገር ባለውለታ ናት። ወንደርፉል።
እሺ ወደ ህይወት ስንመጣ ወደ ክርስትና ስንመጣ እንደውም ትናንት የተናገርኩት ድጋሚ ልናገር። እኔ ወደ ጌታ ስመጣ ኤርሚ ማንም ሰው እዚያው ማንም ማይከፍተው ሊመሰክር ይችላል። በሚስጥረ ስላሴ ተጣልተን ነው? በሚስጥረ ስጋዌ ተጣልተን ነው? በሚስጥረ ትንሣኤ ሙታን ተጣልተን ነው? አይደለም እኮ በጭራሽ። እሱ እኮ አይደል ትዝም አይለን። ያኔ እንደውም በዚህ ጉዳይ ላይ አይደለም። አሁን እዚህ ቲክቶክም ላይ ቴዎሎጂም ላይ ሰው ገብቶ የሆነ ነገር መረጃ ከቃረመ በኋላ ነው የሆነ ቴዎሎጂካል ነገር መወራት የተጀመረው። ምን ትርጉም አለው? አሁንስ ቢሆን ዶግማቲክ የሆኑ ነገሮች ለኦርቶዶክስ ቤተክርስቲያን ምን ጥቅም አለው? ይሄን ትናንትና የተናገርኩትን ልድገም። ከመጽሐፍ ቅዱስ በላይ ታምረ ማርያም፣ ከኢየሱስ በላይ ማርያምና ሚካኤል፣ ከተግባራዊው የክርስትና ህይወት በላይ ባዕድ አምልኮና ባህላዊ ክርስትና የተጠናወተው ቤተክርስቲያን ምን እንሰራለን? እሺ መጽሐፍ ቅዱስ አላቸው፣ ምን ዋጋ አለው? መጽሐፍ ቅዱስ የሚያነብሰዋል። እኔ ወደ ጌታ ከመምጣቴ በፊት አንድም ቀን መጽሐፍ ቅዱስ አንብቤ አላውቅም። አንድም ቀን የሚያነብሰውም አላውቅም። ቤታችንም አልነበረም። ከአሁን በፊት ተናግሬ አውቃለሁ። ከኢየሱስ ይልቅ ሚካኤል የጎላበት ጎላ ሚካኤል ነው። በየትኛውም ምድር አዲስ አበባ ብቻ በየትኛውም ምድር ከኢየሱስ በላይ ቅዱሳን ነገረ ማርያም፣ ነገረ ቅዱሳን፣ ነገረ መላእክት የአንበሳውን ድርሻ ትልቁን ቦታ ማዕከላዊውን ስፍራ ያገኙበትና የቤተ ክርስቲያኗ ዋና ነገር በሆነበት ሁኔታ ልክ ነው። ምን ዋጋ አለው ዶግማ? ምን ዋጋ አለው በስላሴ ላይ መመሳጠር? ቆንጆ ነው፣ ልክ ነው፣ ቆንጆ ነው። እኔ አሁን አለቃ መሰረታ የጻፈው መጽሐፍ ስላሴ በተዋህዶን መርሃ ሃይማኖትን ብዙ መጽሐፍት አነባለሁ። በጣም ደስ የሚል አገላለጾች አሉ። መሬት ላይ ምን አለ? መሬት ላይ ምን አለ? ለምንድን ነው ቲክቶዶክስ የተባለው? እዚህ ቲክቶክ ላይ ያሉ ልጆች እኮ ቢያንስ ከፕሮቴስታንቶች ጋር በሚያደርጉት እዚህ ከእናንተ ጋር እኔ እንኳ ትናንትና ነው የመጣው ከእናንተ ጋር በሚያደርጉት ውይይት ከእናንተ ጋር በሚያደርጉት ንግግር ወደ መጽሐፍ ቅዱስ ስለተመለሱ ዶግማቲክ ወደሆኑ ትምህርቶች ስለተመለሱ ወደ ጥንታውያን አባቶች አስተምህሮ ቅድመ ኒቅያ ቅድመ ኬልቄዶን አባቶች ስለተመለሱ ነው እኮ ትንሽ የከለር ለውጥ የታየው የጣዕም ለውጥ የታየው። ያ ግን መሬት ላይ ወርዷል አለ። አሁን መሬት ላይ ብንሄድ ደምረው ከዚህ እየተንቀጨቀጨ ሂዶ ስውሯ ማርያምን ይዞ አይደል ፎቶ የተነሳው? እንሂድ አሁን ቢሄድ አንድ ሰው ሂዶ የሚጠብቀው ሚስጥረ ስላሴ ሚስጥረ ስጋዌ ነው። ሪሊ አለ፣ ማስረጃ አለ። ተመስገን የጌታ ልጅ የት ነው ያገኘ ነው? ተራራ ሲቧጥጥ አይደል እንደ ገዳም ለገዳም ያገኘ ነው? የለም። ይሄ ሀቅ ነው። ስለዚህ እንደውም የኔ አቋም እዚህ ቲክቶክ ላይ በዶግማ ጉዳይ ከኦርቶዶክስ ጋር መወያየት አድካሚ ነገር ነው። የሌለ ነገር መሬት ላይ የሌለ ነገር መናገር ነው። ትርጉም የሌለው ነገር ነው። ጥቅም የማያመጣ ነገር ነው። ልክ ነው። እንደ ሀገር የምንኮራባት ዘርዝረን ቆጥረን የማንጨርሰው ብዙ ነገር አለ። አንክድም። ይሄን ምንም ችግር የለም። እሱ ያጣላል። ቤተክርስቲያን አይደለችም አላልም። ኤርሚም ተናግረሃል። አንክድም። እሱ ያጣላል። ምንድን ነው ችግሩ? ችግሩ የቤተ ክርስቲያኗ ላይፍ the life of the church completely አጌንስት ከጥንታዊው ክርስትና አጌንስት ከመጽሐፍ ቅዱሱ ክርስትና የራሷ ዶግማ፣ የራሷ ትምህርት፣ የራሷ ታሪካዊ ክርስትና መልሶ ነው የሚጋጭ። ስለዚህ አሁን አንተ በትምህርተ ስላሴ ነው የወጣው? ኧረ አይደለም በጭራሽ። በምስጢረ ስጋዌ ነው የወጣው? በዶግማ ነው የወጣው? ኧረ በጭራሽ። ኢቭን ቁርባንንና ጥምቀትን እንኳን ገብቶን ተቃውሞን አይደለም ይወጣ ነው። ትናንትም ሁለታንም ጠይቀዋል፣ ብዙ ሰዎችን ጠይቄያለሁ። ምንድን ነው ካላችሁ ልክ መጽሐፍ ቅዱስን ስታነቡት አብርሆትን እግዚአብሔር ወደ እናንተ ህይወቱ ሲያመጣ አይናችሁ ተከፍቶ የቤተክርስቲያኗ ህይወት ስታዩት ሾክ ነው የምታደርጉት። በድንጋጤ ነው የምትሄዱበት የሚጠፋባችሁ። የሆነው ያ ነው። የሆነው ያ ነው። ቤተክርስቲያን ላይ መሬት ላይ ያለው ነገር ያ ነው። እኔ 22 ዓመት መሰረተ ክርስቶስ ነኝ። 3 ዓመት ተጋብዣ አማኑኤል ቤተክርስቲያን ገርጃ አማኑኤል አስተምሬያለሁ። ለተከታታይ አረብ ትምህርት ሄጄ እዛው 3 ዓመት ቆይቻለሁ። ከዛ ውጭ ሌላ ማቀው ቸርች የለም። ማቀው የጴንጤው ህይወት የጴንጤው ክርስትና ከነ ብዙ ችግሩ ይሄ ነው። ዶግማቲክ በሆኑ ነገሮች ጉዳይ ላይ ውይይት የሚፈልጉ ነገሮች አሉ። ቅድም እንደተባሉ የኬልቄዶን ጉዳይ ያለ ቱ ኔቸር ዋን ኔቸር፣ አንዳንዱ ፀሐይ ናት ምዞር መሬት ናት ምዞር አይነት ክርክር ይመስላል። አንዳንዱ የፖለቲካ ክርክር ይመስላል።
ፊሊኩዌ በኋላ የመጣ ነገር ነው። ቢቀበሉትም ባይቀበሉትም ብዙ የሚያስጨንቅ ነገር ላይሆን ይችላል። አንዳንድ ነገሮች ሊሆኑ ይችላሉ። አሁንም ቢሆን ጥምቀት ላይ ቁርባን ላይ ውይይት ልናደርግ ይቻላል። እኔም ከአኬ ጋር ቁርባንን በተመለከተ የጴንጤው ፐርፌክት ነው መጽሐፍ ቅዱሳዊ ነው ብዬ ዲቤት አድርጌ አውቃለሁ። እሱ መሬት ላይ ላለው ኦርቶዶክሳዊ ያለው እርባና ምንድን ነው ካላችሁኝ ኦልሞስት ወደ ዜሮ የተጠጋ ነው። ስለዚህ ወደ መጽሐፍ ቅዱስ ወደ ጥንታዊ ክርስትና እንዲመለሱ የሚደረገውን አገልግሎት በምንም ተአምር እኔ ልቃወም አልችልም፣ ኢግኖራንት ካልሆንኩ በስተቀር። ውጤት ያመጣው እሱ ነው። ቲክቶክ ላይ መጥቼ ያየሁት እሱ ነው። ቲክቶክ ላይ መጥቼ መጽሐፍ ቅዱስ የሚያነቡ ኦርቶዎችን አይቻለሁ፣ የሚከራከሩ የሚጠቅሱ ኦርቶዎችን አይቻለሁ። ወንደርፉል መሆን ያለበት ይሄ ነው። ከዛ ውጭ አይ በነገረ ስላሴ ስንወያይ ነው እኔ አላውቅም። የወጣ ሰው ካለ አብዛኛው ነው ያልኩ፣ ሁሉም አላልኩም። አብዛኞቻችን የወጣ ነው ስላሴን ተቃውመን አይደለም፣ በስላሴ ተጣልተን አይደለም፣ በስጋዊ ተጣልተን አይደለም፣ በሚስጥረ ትንሣኤ ሙታት ተቃውመን አይደለም። የወጣ ነው የቤተ ክርስቲያኗ ዋና ነገር መጽሐፍ ቅዱሱ ስለሌለ ነው። እኔ እኮ ማርያምን ፈልጌ ኢየሱስን አገኘሁት ብዬ ቤት ከፍቼ እኮ ስንት ውግዘት ደርሶብኛል። ደማስቆ ላይ በስጠት እኮ ስንት ነገር ስንት ሙድ ሲይዙብኝ ከርመዋል። ግን እውነታው ያ ነው። እውነታው ያ ነው። አሁንም ቢሆን መሬት ላይ ያሉ እህቶቻችን ወንድሞቻችን ያሉበት ሁኔታ ይሄ ነው። እዚህ ቲክቶክ ላይ ያለው በጣም የላቀ ውይይት ወደ መሬት ወርዶ ሰዎች ወደ መጽሐፍ ቅዱስ እንዲመለሱ ወደ ኢየሱስ እንዲመለሱ መርዳት ትልቅ ነገር ነው። ወደ ኦርቶዶክስ መመለስ ካሰባቸው እኔ ያኔ ሳሚ እዛ ሲናገር ምንም ኮሜንት ያልሰጠሁት ሳሚ ይህን ንግግር ተናግሮ ከጨረሰ ከአንድ ሰዓት ከምናምን በኋላ ያው እሱ ጋር ያልተግባባንባቸው ነገሮች ስለነበሩ ከሆነ ቀን በፊት አይ ቲንክ አንድ 4 ቀን 5 ቀን ይሆነዋል በአንድ ጉዳይ ላይ ስላልተግባባን ኦልሞስት ተቀያይመን ነበረ። ወደ በኋላ አካባቢ የሆኑ ሰዎች እዛው ሊያስታርቁን ሞክረዋል። በቃ እርቅ ነገር አድርገናል። ምንም ችግር የለውም። ብዙ የሚወሳሰብ የተካበደ ነገር አይደለም። ገስት ላይ እኔ አሁን እዚህ ቲክቶክ ላይ ሰልችቶኛል። ሰዎችን እያስቆሙ እንደዚህ ነው እንደዚህ ነው እንግባባ፣ የምንናገረውን ነገር እንደዚህ እናርቅ እንደዛ እናርቅ፣ አስታራቂ ሽማግሌ ምናምን መሆን አድካሚ ነገር ነው። ማምንበትን ነገር እናገራለሁ፣ ካጠፋው እስተካከላለሁ። ትክክል ነኝ ብዬ ማምንበት ነገር ላይ ደግሞ ያንን አንደርላይን አድርጌ ይናገራሉ። ከዛ ውጭ ምንም የተለየ ነገር የለም። ይሄ ነው ኤርሚዬ እኔ አቋም፣ የኔ ሀሳብ። ቪዲዮም ዩቲዩብ ላይ ፌዝ ፐርሲዩት ሚልስ ብትገቡ ሙሉን ታገኙታላችሁ። የተቆረጠ ቪዲዮ እርግጠኛ ነኝ ይሄ ቪዲዮ አንድ ቆርጠሽ ላኪላችሁ ትባልጃለች። ከእሷ ቪዲዮ ይወጣል። የኔም ቢሆን አሁን ቤኪ ቅድም ሲያሰማ የነበረው ኮንቴክስቱ ይሄ ነው። ተባረኩ። ቴንኪ ወንድማችን ቢ ተባረክልን። አይ ቅድም ቤኪም ሲያሰማ እኔ ተናግሬያለሁኝ። ይህንን ያልክበት ምክንያት የአንተ ሳይሆን የዛሬው ያው እንመለስ ባዮቹ በትንሽ በትልቁ ነገር የሚያስፈራሩ ልንመለስ ነው ልንመለስለው በሚሉ ቁጥሮቻቸው እየጨመሩ ግን ወደ ተግባር ያልገቡ ሰዎች አሉ። ያንን ስትናገር ከነገረ ድነት ማንሶሪ ከአምስቱ አዕማደ ምስጢር ፒላሮቿ የኦርቶዶክስ ከእነሱ አኳያ ሕጸጽ ወይ ስህተት አለበት ብሎ በሚል እውነትም ለመናገር እነሱ ላይ በደንብ ጥልቅ የሆነ እውቀትን ግንዛቤ ጨብጦ ይሄ ትክክል አይደለም ብሎ በሚል አይነት መልክ የወጡ የሉም ብለን ባንልም ግን አብዛኛው ግን በእንደዛ አይነት አይደለም የወጣው። እሺ ብርክ ልሰጥ ነው ቆይታል እና ቴንኪው ወንድሜ ኤቢ ጸጋ ይብዛልህ። እንመለሳለን ባዮቹ ግን ያው እየፈከሩ እያያችሁት ማለት ነው። አንዴ ነጠላው አንዴ ጭሱ አንዴ ጣኑ ምናምን ነገር ብለው ይላሉ ማለት ነው። ኦኬ ወንጌላውያን የሚያስጠላ ጴንጤነት የሚያስጠላ ሃይማኖት ነው ብለህ ኦርቶዶክስ ግን ከነችግሯን ቢሆን አቆለባብሰህ ሀገር የሰራች ቤተክርስቲያኖች ብለህ የእኛን ግን አፈርደች ያስግጠህ ተሳድበህ ለመሄድ ማለት ነው። መሄድ ትችላላችሁ፣ መብታችሁን መሳደብም ትችላላችሁ። እንኳን እዚህ እኛ ውስጥ ያላችሁ ወንጌላውያን አማኞች ነን ብላችሁ የምትሉ የምትሳደቡ ቀርቶ አይደለም ራሷ ኦርቶዶክስ እንኳን ጴንጤነትን ተሳድባ አላስቆመችው። ስም አጠልሽታ አበላሽተው ማለት ነው። የወንጌላውያን ክርስትና ታሪኩ እንዲበላሽ በማድረግ ያልተረባረቡት ርብርብ አልነበረም። እኔ ምስክር ነኝ። ግን እያበበ እየጨመረ እየፈካ እያደገ የመጣ እምነት መሆኑን እራሳቸውም አልካዱት እና ይህ ነው ብለን ምለው። ቴንኪው ብርኬ ወንድም ቀጥሉ። ሶሪ ሰላም ብያለሁ ሁላችሁንም።
በኋላ ሀሳብ አነሳለሁ። ጥያቄ ብቻ ለኤቢ ስላለኝ ነው አሁን ቁጥር የጻፍኩት። ከዛ በኋላ ላይ እኔን ሀሳብ አነሳለሁ። ሁለት የሚጋጩ ሀሳቦችን ስለሰማሁኝ ጥያቄ ላቀርብ ነው ለኤቢ። ፈቃደኛነቱ ልጠይቅ መጀመሪያ እና ከዛ አጠይቃለሁ። ቀጥል፣ ችግር የለም ብሩኬ። እሺ ምጠይቅህ አሁን እዚሁ ላይ ከተናገርከው ነገር ነው። የመጀመሪያው ወንጌል አማኞች ህብረት ባይኖር ኢቲስት ነው እንጂ መሆነው ሌላ አማራጭ የለኝም ስትል ሰምቻለሁ። ሰው ወዴትም እንደማትሄድ ነው የነገርከን። ምክንያቱም ከወንጌል አማኞች ውጪ ሌላ ክርስትና እንደሌለ ማለት ነው። እዛው ከትንሽ ደቂቃ በኋላ ከ5 ደቂቃ በኋላ ይመስለኛል ያው የኢትዮጵያ ኦርቶዶክስ ደግሞ ቤተክርስቲያን ናት ስትል ሰምቻለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሆነች ለምንድን ነው የማትሄደው? ከወንጌል አማኞች ውጪ ክርስትና ከሌለ ወይ ደግሞ ቤተክርስቲያን ከወንጌል አማኞች ውጪ ስለሌለ ነው ኢቲስት ሆናለሁ እያልክ ያለው እና ሁለቱ ሀሳብ ይጋጫል። ወይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሆነች አማራጭ አለህ ማለት ነው፣ ሌላ የምትሄድበት ኦፕሽን አለ ማለት ነው። ጥያቄ ነው ወይ ቤተክርስቲያን ያለችም ወይ ደግሞ ቤተክርስቲያንነት መሄጃ አለኝ እንድትል ስለፈለኩኝ ነው። እሺ አይ ቲንክ የኦርቶዶክስ ቤተክርስቲያንን ምን ብለን ጥራት የሚለው ያው አወያይ ነገር እንደሆነ ታውቃለህ ብሩክ። አንተም ለምሳሌ አንዱ ሎጂክ እኔ ይነጋል የሚል መጽሐፍ ከዓመታት በፊት አንብቤ እነ መርጌታ ጽጌ ስጦታው ኢንተርቪው ላይም ሳይ የደከመች የሳተች ካነሳሷ በጣም ጥሩ መሰረት ላይ የነበረች በተለይም በፍሬምናጦስ በአቡነ ሰላማ ከሳቴ ብርሃን በፊት አካባቢ የነበሩ የቤተክርስቲያኗ ሀብት፣ የቤተክርስቲያኗ ትምህርት፣ የቤተክርስቲያኗ እንትን ከጥሩ ምንጭ የቀዳች ቤተክርስቲያን እንደነበረች የሚያከራክር ነገር አይደለም። ከዛ በኋላ የተጨማመሩ ነገሮች ቤተክርስቲያኗን አዳክመዋታል፣ በጣም አዳክመዋል። የደከመች የሳተች ቤተክርስቲያን እንደሆነች እኔ አሁን ስለ ኦርቶዶክስ ቤተክርስቲያን ምን ትባል በሚለው ጉዳይ ላይ አስተያየት ሰጥ ዛሬ መጀመሪያ ነው። እውነት ለመናገር ምንም ብዬ አላቅም። ግን ቆም ብለን ካሰብነው የደከመች የሳተች ቤተክርስቲያን ናት የሚለው ቢያንስ ፌር የሆነ ጀጅመንት ነው ብዬ ነው ማስበው። ለምንድነው ወደ ኦርቶዶክስ ማልሄደው? እኔ የኦርቶዶክስ ቤተክርስቲያን ውስጥ አሁን ባለው በእኔ አንደርስታንዲንግ ቅድም ያልኩት ነገር የለም። በቃ ልዩ ቦታ ኢየሱስ፣ ልዩ ቦታ መጽሐፍ ቅዱስ፣ ልዩ ቦታ ተጨባጭ የሆነ ተግባራዊ የክርስትና ህይወት እኛ ላይ እንደምታየው በየቀኑ መጽሐፍ ቅዱስ ማንበብ፣ በየቀኑ መጸለይ፣ ጾም፣ ጸሎት፣ ህብረት፣ ዝማሬ፣ ሁሉም አገልጋይ የሚሆንበት ብዙ አይነት ፕራክቲካል የሆኑ ክርስቲያን ላይፎች ያሉት እዛ ነው። ተጨባጭ የሆነ ህይወት ማለት ነው። እዛ ይሄ ነገር አለ የለም። ሶ ምን ይሻላል ማለት ቤተክርስቲያኗ በጣም የደከመች ቤተክርስቲያን ናት ብንልም ግን እኔ እዛ ብሆን የማገኘው ነገር የለም። ባይዘዌይ ዛም ብሆን እኔ እውነቱን ንገረኝ ካልከኝ እዛም ብሆን የሆነ ትራዲሽናል የሆነ ክርስቲያኒቲ ውስጥ ነኝ ልል እችላለሁ እንጂ ከኤቲዝም የተለየ የህይወት ባህሪ የህይወት ፍሬ እግዚአብሔር የለም ባልልም፣ ኦርቶዶክሳውያን እግዚአብሔር የለም ይላሉ እያልኩ አይደለም። ግን የላይፍህ ፍሬ ግን የላይፍህ የህይወት መገለጫ እንቅስቃሴ ግን ሁሉንም ነው እያልኩ አይደለም። ሁሉም ኦርቶዶክስ ውስጥ ሆነው በጣም ብዙ ጤናማ ህይወት ያላቸው ፍሬያማ ህይወት ያላቸው ብዙ ሰዎች አሉ። በጅምላ መናገር አይቻልም። ግን አልነበረኝም። እኔ ብዙ ሰው እንደዛም የነበረው ሰው አላቅም። ይሄ አጨቃጫቂ ነገር ነው ብሩክ። መነጋገር መወያየት እንችላለን። እኔ ቤተክርስቲያን ናት ስል ህይወት ህያው የሆነች ቤተክርስቲያን ናት እያልኩ አይደለም። ልክ እንደ ሰባቱ አብያተ ክርስቲያናት ውስጥ ሙት ነህ የተባላለ። ሰርዴስ ሙት ነህ ተብላለች። የሞተ ስራ ወሮሃል ተብላለች። ሎዶቅያ ለብ ብለሃል ተብላለች። ኤፌሶን የቀደመ ፍቅርህን ትተሃል ተብላለች። ግን ቆሮንቶስን ብዙ የዘቀጠ የቆሸሸ ነገር ቆሮንቶስ ቤተክርስቲያን ውስጥ አለ። ቤተክርስቲያን ግን ተብላለች። የሆነ
አንደርስታንድ ልናደርግ የምንችልበት መንገድ ይኖራል ብዬ አስባለሁ። መልስ ይሄ ነው። ብሩኬ እሺ ተባረክ። መልሰልኝ ወንድሜ ሳሚ እንኳን ደህና መጣ። ቴንኪዩ ኤርሚ። እሺ ያው ፎቶዬን ስላየው ነው ልክ የገባሁትኝ። ምናልባት በአግባቡ የምናወራ ከሆነ ክሊር ማድረግ ያለብኝ ነገሮች ካለ ላድርግ ብዬ ነው። አይ አዶን ነው እኔ ክሊር ነገር የተናገርከው አይደል ነው። እኔ ክሊር እንድታደርግልኝ የሚገባ ነገር አለ ብዬ አለ። ምክንያቱም ክሊር የሆነ ነገር ነው የተናገርከው። ለእኔ ያልጠራልኝ ነገር የለም። ምናልባት ግን ወንድሞች እህቶች የሚጠይቁት ካለ መጠየቅ ይችላሉ። ቪዲዮችሁን አሰምተናል። ምንድን ነው የጠራልህ ነገር? እስኪ ለምሳሌ ክሊር ይሆናል። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትባልም ብለው የሞገተ ሰው ያለ ነበረ። ስሙን መጥራት ስላልፈለግኩ ነው። ቤተክርስቲያን ትባላለች አትባልም ብለህ ባልከው ላይ እኔ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ነች ብዬ ነው እኔ የማምነው። ግን ምን አይነት ቤተክርስቲያን? ሀዲዱን የሳተ ባቡር አይነት የሆነች የተሳሳተች በስተት ጎዳና ላይ በስተት መንገድ ላይ ያለች ቤተክርስቲያን ናት። እንደዛ ነው ያልኩትኝ። እዛ ላይ ችግር የለም አለ። ለዛ ላይ ችግር የለም። ለዚህ ነው ለእኔ ክሊር ሆኖልኛል ብያልኩ። ለዚህ ማሳያው ምንድነው? ምዕመኗ በሙሉ ሲታይ ከሊቅ እስከ ደቂቅ ከ4 አይና እስከ 6 አይና እስከ 2 አይና ተብለው የሚባሉት ከላይ እስከታች ያሉት በሙሉ ወንድምነት ብሩኬ አላምንም እያለ ነው ቤተክርስቲያን መሆኗ። ቤካም ወንድምነትም አያምንም ከላይ ቤተክርስቲያን አይደለችም ነው ብለው የሚሉት መብታቸው ነው። እኔ ደግሞ የክርስቶስ ቤተክርስቲያን ነች፣ ግን ሀዲዷን የሳተች ቤተክርስቲያን ነች ብዬ ነው የማምነው። ኦኬ እሱ ላይ ድንጋይ የሚያወራውር ነገር የለም። ግን ካለም እህትየውም አላምንም እያለች ነው። እንግዲህ አላማኞች ብዙ ናቸው ያሉት ማለት ነው። ኦኬ ጥሩ ነው። ኦኬ አሁን በዚህ ጉዳይ ላይ እየተናገርከው ነገር እኔ የምጋራው ነው ብያለሁ። ወንድሞችና እህቶች ደግሞ አይጋሩም ይሄንን ማለት ነው። የክርስቶስ ቤተክርስቲያን አይደለችም ብለው ይላሉ። ሙግታቸው እነሱ ማንሳት ይችላሉ። ኦኬ ለእኔ ክሊር ሆኖልኛል ብዬ የምለው ከዛ ውጭ ግን የእጣኑ ሽታ ናፍቆናል መሄድ እፈልጋለሁኝ ብለህ እዚህ ጋር ከደረደርናቸው ሰዎች ቤተክርስቲያን ስርዓት አንጻር ነበር እያወራ የነበረው ወይም ከሊተርጂ አንጻር ቤተክርስቲያኗ እንደ ቤተክርስቲያን እቀበላለው የሚል ደጋግሜ እዚህ ቲክቶክ ላይ ከመጣው እንግዲህ 2 ዓመት ከ3 ወር ከ2 ወር ሆኖኛል። ደጋግሜ ስል ነበረ። የማለውጠው ሀሳብ ነው። አሁንም ቅድም ባልከው አይነት አግባብ ልክ እንደ ገላትያ ቤተክርስቲያን፣ ልክ እንደ ቆሮንቶስ ቤተክርስቲያን የሳተች ብዙ እንከን ያለባት አጋንንታዊ ትምህርቶች ያሉባት ትናንት በጣም ትልልቅ አሰርሽኖች አስቀምጬ ነበር። አጋንንታዊ ስርዓት ያለባት ፖተሰብ ያለባት ስቲል ግን ያደፈች የክርስቶስ መስመር የሳተች የክርስቶስ ቤተክርስቲያን ናት ተናግሬያለሁ። እሱን ማምንበት ነገር ነው። ኦኬ በሱ አሁን ከቅድም ጀምሮም እንደገና ያው የነሱ ማናት ቆርጠሽ ቀጥይ ነው ቆርጠሽ ለጥፊ የምትል አካውንት አለች። እሷም የለጠፈችው ቪዲዮ ላይ የሚያስጠላ የሚል ፕሪፊክስ ለጴንጤ ተጠቅመሃል ነው። አዎ ተጠቅሜያለሁ። የሚያስጠላ ያልኩትኝ ጴንጤነትን ሳይሆን ጴንጤነት ውስጥ ያለውን ስትራክቸር ነው። እንደ ጴንጤ ደግሞ ቅርጽ የሌለው ወጥ ስትራክቸር የሌለው የሚያስጠላ ስትራክቸር ያለው አለ ወይ? በዚህም ኦርቶዶክስ ከኛ ትሻላለች፣ ዩኒቴሪያን ነች ብያለሁ። ከዛ ደግሞ ወጥ የሆነ ስትራክቸር ያላት ሃይራርኪ ያላት ናት ብያለሁ። ስለ ሊተርጂ ሳነሳ ደግሞ ተቋማዊ አደረጃጀት ከትምህርት አንጻር አይደለም። አደረጃጀት ከሆነ ከተቋማዊ አደረጃጀት አንጻር እኛ ጋራ ያለውን ብዙ አይነት ትርምሶች በንጽጽር አስቀመጥኩኝ እና የኛ ያስጠላል አልኩኝ። አሁንም ደግሜ እላለሁ። እሱ ላይም መሞገት የሚፈልግ ሰው ካለ ስቲል አም አቬለብል። ከዛ በኋላ ደግሞ ተቋማዊ አደረጃጀት ቢሆን ሳሚዬ ቆይ ተቋማዊ አደረጃጀት ቢሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጎጃም ላይ ያለው ቅባቶች በተዋህዶ ኦርቶዶክስ በኢትዮጵያ ኦርቶዶክስ ውስጥ ያላቸው ተቋማዊ አደረጃጀትን የመቀበል አንድ አይነት ነገር ነው ያላቸው። ማን ነው ኤርሚ በዛ በምናወራውና እኛ ጋር ባለው ስኪዝም ወይም መከፋፈልና እንትን ማለት መጠን ቸርችስ በምንላቸው ጤነኛ ቸርቾች በምንላቸው
መካከል እንኳን ያለውን የስትራክቸር ኢሹ ታውቀዋለህ። ሶ በንጽጽር ሁሉንም ነገር እኔ ስለ ኦርቶዶክስ መቼም ለምሳሌ አንድ ቪዲዮ ተጠይቄ እዛው ላይቭ ላይ የተናገርኩትን ነገር ሰሞኑን ለጥፌ ነበረ። ከኦርቶዶክስ ቸርች ለምን ወጣህ የሚለውን እንዲያውም በቃል በቃል እሷን ማስታወስ ካለብኝ ጌታን ተቀበልኩኝ፣ መንፈስ ቅዱስ ውስጤ ገባ፣ ለአቡነ ጊዮርጊስ መዘመር ዘጋኝ 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 እያልኩ የሆነ ሞክ እያረኩ ያወራሁት ነገር ነበረ። ሶ እኔ ከኦርቶዶክስ ቸርች የማወግዛቸው ብዙ ነገሮች አሉ። ይሄው እዚህ ቲክቶክ ላይም ከመጣን ጀምሮ እየተዳረቅን ያለንበት ሶሪ ተመልሻለሁ አለ እየተዳረቅን ያለንበት ነገሮች አሉ። ስቲል አሁንም ኦፊሻሊ ትናንትና እንኳን ባይዘዌ ሰው ያው ያነዛን ቃላቶች ይዞ ወጥቶ ሁለቱም ሳይድ ላይ ያሉት እነዛም ለራሳቸው እንትን ፖለቲካ ተጠቀሙት፣ በእኛ ሳይድ ያሉትም እነዛ ቃላቶች ሾካ አረገን ያሉ አይነት ነገር እንጂ እዛው ጋራ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንትን የክርስቶስ ቤተክርስቲያን ስል አብሬ የተጠቀምኳቸው በጣም ኃይለ ቃላቶች ነበሩ። በአጋንንት ትምህርት የተያዘች፣ በሰው ትምህርት የተያዘች፣ ሰው የሚመለክባት፣ ሰው ሴንተር የሚሆንባት የሚል ማለት ነው። ቪዲዮዎቼ ላይ ለምሳሌ ብትገቡ ፊትለፊት ላይ ፒን ያደረግኳቸው ላይ ስትሄዱ በፊትለፊት መሰረታዊ ትምህርቶቻቸውን ጭምር እየናዱ ያሉ እንደሆኑ ተናግረናል። ትናንትናም ከኤቢ ጋር አንስተን ሚካኤል ከኢየሱስ ይልቅ ቦታ የሚሰጥባት ቤተክርስቲያን፣ ጊዮርጊስ ከኢየሱስ ይልቅ የሚሰበክባት ቤተክርስቲያን ናት የሚለው ላይ ያለንን አቋም ተናግሬያለሁ። ኦኬ ተቋርጠሃል ሳሚ። አንድ እቺን ክሊር ላድርግና ሌሎቻችሁን ትቀጥላላችሁ። እሺ ምን ቢስተካከል ትመለስ? ለምንድን ነው ታዲያ ገብተህ ያልተመለስከው አለኝ። አይ ቲንክ ሙለታ መሰለኝ። መሰረታዊ ነገሮቹ ላይ እነዚህ ገድላቶችና እነዚህ አጋንንታዊ ትምህርቶች ቢጸዱ እኔ አልወጣም ነበር፣ ዛሬ የምመለስ ነበር አልኩኝ። ዛሬ የምመለስ ነበር ስል እዚህ ጋር ያለውን የቤተክርስቲያን እንትን ወይም የክርስቶስን ቤተክርስቲያንነት ተቃውሜ ወይም አንኳስሼ አይደለም። ልዩነቱ ለእኔ ልደራደር የምችልበት ነው የሚል ነው። ለምን አይ ሳሚ በእንዲህ አይነት ቶን አይደለም ያወራኸው። አንደኛ ቪዲዮ አለ ማሰማት እንችላለን እኮ መክፈት ትችላላችሁ። ባይዘወይ ቪዲዮ አለ ቶኑማ እንዳይደለም። አንደኛ ቶን በዚህ አይነት ቶን አይደለም የምታወራ የነበረው። ሁለተኛ ደግሞ የእኛን የወንጌላውያን አማኞች የራስን ወገን ድክመት እንኳን ቢኖር አስተዳደራዊ ችግር፣ ተቋማዊ አደረጃጀት እንኳን እንደ ኦርቶዶክስ አይደለም በንጽጽር ሳየው የኦርቶዶክስ ልቆ ይገኛል ብሎ በሚል አሁን የተናገርከውና ትናንትና አሁን ለማስተካከል የሞከርክበት አካሄድና ትናንትና የተናገርከው አንድ አይነት አይደለም። የእውነት ለመናገር አንድ ነገር ልንገርህ። አሁን ባነሳ አግባብ እኔ ብቻ እንዳልናገር አይ ቲንክ እህቶችም ወንድሞችም ሌሎቹ ማውራት ይችላሉ። ለማስተካከል የምገደድበት ምንም ግራውንድ የለም ብዬ ነው የማምነው። እዚህ አሁን እናንተ ጋር ሳወራ እንዳወራ የሚያደርገኝ እናንተን ሪስፔክት አድርገው ከመግባት እኔ ነኝ ለዛውም ልክ የገባሁት ከዛ የሚሰማውን ከማክበር አንጻር እንጂ ልገደድ የምችልበት ምንም ግራውንድ የለም። ችሎት ፊት አይደለም የቆምኩት፣ ወይ ደግሞ ማንም ሰው ከመጀርባ ጠመንጃ ደቅኖብኝ አይደለም። ስንናገር መቼም የቲክቶኩም ኔቸር አለ። ትናንት በዚህ ትሆን አይደለም ያበሳጨኝ ነገር ነበር። እነ ካልወራው ቀኑን ሙሉ የኤቢን ስም ታይትል አድርገው ከዛ ቴዎሎጂ የተማርነውን በሙሉ ሲቀጠቅጡና ሲወቅጡ ነበረ። እነሱ ጋር አትሂዱ፣ እነሱ ጋር እንደዚህ አትሁኑ ምናምን ብሎ ሁሉንም የማጠልሸትና ከዛ ሮንግ አሰርሽንስ የመስጠት አይነት ነገር ነበረ። ከዛ ተነስቼ ኢሞሽናል ሆኜ ሳወራ ነበረ። እሱን ምንም አልክድም። የተናገርኳቸውን ነገሮች ላይ ግን ቪዲዮ አሁንም እየከፈታችሁ ክሊር ማድረግ ይችላል። ልመልስ ስለመጣሁኝ ማንንም እዚህ ጋራ ፈርቼ ሀሳብ የምቀይርበት አይነት እንትን የለም። በመከባበርና በመዋረድ ልናወራ እንችል ይሆናል እንጂ ማለት ነው። ከዛ ውጭ እዚህ ቲክቶክ ላይ አስተዳደራዊ ችግሩ ከኛ ይልቅ የእነሱ የተሻለ ስለሆነ ብለህ እኮ አይደለም ያልከው። ስትናገር ቪዲዮም ላይ ጭምር እጣኑ ሁሉ ጭምር ናፍቆናል ነው ያልከው። ከሊተርጂ አንጻር የሚል ቃል ተጠቅሜ ያለው ኤርሚ፣ ቪዲዮውን መክፈት ከቻላችሁ አይ ውድ ቢ ሃፒ። መክፈት ከቻላችሁ ከሊተርጂ አንጻር ከቤተክርስቲያን ስርዓት አንጻር ቤተክርስቲያኗን የምወድላት ብዙ ነገሮች አሉ። የአዲስ ኪዳን ቤተክርስቲያን ለምሳሌ አሁን አንተን እንደ ቴዎሎጂ አስተማሪ ስጠይቅህ የአዲስ ኪዳን ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን በምስረታቸው የሚቀድሙ የክርስቶስ ቤተክርስቲያን በኢየሩሳሌምና በሰማሪያ በአንጾኪያ ከነበሩት ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በ34 ዓመተ ምህረት
በኢትዮጵያ ጃንደረባ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ባለው መጣ ብለህ ተበል እንጂ ክርስትና መጽሐፉ እርስ በእርሷ ይጣላባታል። እጄ ላይ 4 መጽሐፍት አለ በዚህ ጉዳይ የሚያወራ እና የእሷ የቤተክርስቲያኒቱ ክርስትና መጣ ተብሎ የሚባለው በአቡነ ሰላማ ከሳቴ ብርሃን ነው በ4ኛው መቶ ክፍለ ዘመን ማለት ነው። ስለዚህ ከኒቄያ ጉባኤ ከ70 ምናምን ነገር ዓመት በኋላ ማለት ነው። አይ ቲንክ ባልሳሳት 70 ወይ 30 ምናምን ነገር ዓመት በኋላ ኦኬ። በታሪክ ውስጥ ማለት በክርስቶስ ቤተክርስቲያን ታሪክ ውስጥ ኦርቶዶክስ አሁን በቅዳሴ ስርዓት ዕጣንን እየተጠቀመች እንደዚህ እንደምታጥን አንተን የምጠይቅህ በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶ እና በሰምርኔስ፣ ሰርዴስ፣ ፊላደልፊያ፣ ቲያጥሮን በተባሉት የክርስቶስ ቤተክርስቲያን አሁን እንደዚህ ዕጣኑ ናፈቀን ብለህ ባልክበት አንተም ይሁን እዚህ ያሉት ወገኖች በሙሉ ዕጣን ናፈቀን እያሉ ነው ብለህ ባልክበት በክርስቶስ ቤተክርስቲያን ውስጥ እንደዚህ አይነት ትራዲሽን ነበረ? ኦኬ አልነበረም። ምንም ጥያቄ የለውም። እኔ አሁን የቤተክርስቲያን ስርዓት ስል የቤተክርስቲያን ስርዓቶቿ በሙሉ አዲስ ኪዳናዊ የሆኑ ወይም ደግሞ በሙሉ ሳከርድ የሆኑ ናቸው እያልኩኝ አይደለም። ለቤተክርስቲያኗ አፌክሽን አለኝ አሁንም ድረስ። አንተ እኮ ታዲያ አገልጋይ እኮ ሳሚ፣ እየመለስኩለት ስለሆነ እኔ አሁን ዕጣን ላይ ያን ያህል ችግር ካለባችሁ አላቅም። እኔ አሁን ቡናም ቤት ሳፈላ ዕጣን እወዳለሁ። ኤክስፕሬሽን እኮ ነው ኤርሚ ማለት። ዕጣኗ ስል መቼም ሊትራሊ በቃ ስለሆነ ዕጣንና ስለማጠንት ብቻ አይደለም እያወራ ያለሁት። በቤተክርስቲያኗ ውስጥ ያለን ስርዓት እወዳለሁኝ። አሁንም ለቤተክርስቲያኗ ፍቅርና ክብር አለኝ። ሳሚ ክርክር እንዳናደርገው እንጂ በክርስቶስ ቤተክርስቲያን ታሪክ ውስጥ የሌለ ስርዓት፣ አባቶች ሐዋርያት ያልሰሩትን ስርዓት ምናልባትም አንተ እንደ ቴዎሎጂ አስተማሪነትም በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ ያሉ የእምነት አባቶች የማያውቁትን ያልሰሩትን ስርዓት፣ ሐዋርያቱ ያላስተላለፉትን ስርዓት በመጽሐፍ ቅዱስ እሺ ቆይ ኤርሚ፣ ይሄንን ከሁለት ነገር አንጻር ልመልስልህ። ተቆራርጠ ነው ማጨት ይችላል። ምን ክፋት የለው። እኔ ጋር ተቋርጠ ነበር መሰለኝ። ኦኬ እሺ፣ ከተቋርጠ እንዳልደግም ሌሎች ኤርሚ ድምጽ እየተቆራረጠ ነበር። ድምጽህም ርቋል፣ እየተቆራረጥክም ነበር። ኔቶ ምንድነው ሪፖርት ሊሆን ይችላል። ኦኬ ሳሚ፣ እኔ ያልኩ በክርስቶስ ቤተክርስቲያን ታሪክ ውስጥ ቅድም ጠይቄ ይህንን የዕጣን ማጠንት ስርዓትን ቤተክርስቲያን ውስጥ አንድም የለም። አንድም በክርስቶስ ቤተክርስቲያን ታሪክ ውስጥ የሚያሳየን ሰው የለም። መጽሐፍ ቅዱሳዊ አይደለም። አባቶችም ሰሩ ተብሎ የሚባለው የትኞቹ አባቶች ናቸው የሰሩት? አባቶች ከተባሉ ሐዋርያቱ ያልሰሩትን ስርዓት፣ በሐዋርያቱ ጉባኤ ያልተደነገገ ድንጋጌ፣ በኋለኛው ዘመን ላይ የመጣ ስርዓትን እሱን እንደ መምህርነትህም ጭምር አንተ ስትናገር አገልጋይ ነህ። በአማኑኤል ህብረት ቤተክርስቲያን የምታገለግል አገልጋይ ነህ። የቴዎሎጂ መምህር ነህ። የተናገርከው ነገር ትናንትና ቅድም እንዳልከው ኦኬ ኢሞሽናል ሆነ የተናገርከው ነገር አለ። አሁን ደግሞ ለማስተካከል የሞከርከው ነገር አለ፣ ግን አግባብ አይደለም። እያስተካከልኩ ሳይሆን ክሊር እያረኩ ነው። አሁንም ኤርሚ እኔ አሁን ማለት ዶንት ፑት ወርድስ እኔ አፍ ላይ ማለት ነው ማለት እኔ አሁን እያረኩ ያለሁት ነገር ክሊር ለማድረግ ነው። ለምን መሰላችሁ? አትሊስት በአካሄዳችሁ ባልስማማም እውነት ለመናገር እዚህ ካላችሁት ጋር ኔማቶሎጂካሊ ከመንፈስ ቅዱስና ከጸጋ ስጦታዎች ጋር ከአብዛኛዎቻችሁ ጋር ተመሳሳይ አቋም ያለኝ ልጅ ነኝ። ጴንጤነትን አስመልክቶ በፊት ለፊት ፕራውድሊ ጴንጤ ነኝ እያልኩኝ የምናገር ሰው ነኝ። እንደገና ደግሞ ይሄን አሁንም ቢሆን ክሊር ለማድረግ ነው እየተናገርኩ ያለው፣ ተገድጄ አይደለም። የጴንጤን ስነ መለኮት በስነ መለኮት ደረጃም ዩካሪስት ላይም ነገረ ቁርባን ላይ ወይም ደግሞ ቆይ አንዴ ዳኒ አንዴ ይሄን ልበልና ትቀጥላለህ። ስቴት አድርጌ ምንድነው በስጋ ወደሙ ላይም ያለን ትምህርት ወይም በእኛ አገላለጽ በጌታ እራት ላይ ያለንንም ትምህርት ሌሎቹንም ሲነኩ እኛው መካከል ካሉ ከሌሎች ትራዲሽኖች ጋር ይሁን ከሌሎቹ ጋራ ዲፌንድ ማድረግ ሰው ነኝ። ይሄ ጴንጤነትን በራሱ ማለት ነው። ግን ደግሞ የኦርቶዶክስ ቤተክርስቲያንን ሆነ የካቶሊክን ቤተክርስቲያን ላይ ያለኝ አቋም እንደ ቸርች እቀበላቸዋለሁ። ስትራክቸራሊ ዛሬም ነገም ደግመዋለሁኝ። ከኛ የተሻለ ከፕሮቴስታንቱ ከጴንጤው ብቻ አይደለም ከፕሮቴስታንቱ አጠቃላይ ከኢቫንጀሊካሉ የተሻለ ስትራክቸር አላቸው። በሱ አዶር አረጋቸዋለሁ። ግሬትፉል የሆንኩባቸውን ነገሮች ነው ስናገር የነበረው። ካላንደር ስለሰጡን እናመሰግናቸዋለሁ።
ፍቅር ስለሰጡን ዩኒክ አድርገውናል በዓለም ደረጃ አመሰግናቸዋለሁ። ሁሉንም ነገር በጥላቻና በእንትን አናድርገው ነበረ የትናንቱ እንትን ይሄ ነበረ ሲወራ የነበረው ምናልባት እንጂ እኔ ለምሳሌ ከጴንጤነት ወደዛ ልሂድ የሚልና በር ላይ ሆኖ የሚናፍቅ አይነት ሰው ሆኜ አይደለም። እንደዛ አይነት አንደርስታንዲንግ ወይ ኖሯችሁ ከሆነ ዛት ወዝ ኤክስፕሬሽን። እስኪ አስቡት አሁን አንተ ኤርሚ እዚህ ቀኑን ሙሉ ከአንተ ጋር በተደጋጋሚ በግልም አውርተን ስለምናውቅ ስትቀጠቅጣቸው የምትውላቸውን የአጋንንታዊ ልምምዶችና ትምህርቶች እዚህ ያላችሁ ወንድሞችም ጭምር እነሱ ከተወገዱ እኔ እሄዳለሁ ነው ያልኩት። ብሄድ እነዚህ ተወገዱ ማለት እኔ ሌላ ቸርች ሄድኩኝ ማለት አይደለም፣ በሌላ አገላለጽ ማለት ነው። ለእኔ እንደዛ ነው እያወራ የነበረው። እሺ እሰማለሁ። ወንድምነት ቅድም አስወጥቶኝ ነበር። እሺ ቅዳሴዋን በጣም ትክክል አይነት እንደሆነ አይነት ወሬ ስታወራ ሰምቻለሁ እና ትክክል ነኝ ሳሚር? ቅዳሴዋ ትክክል ነው ሳይሆን ቅዳሴዎቿ ውስጥ ትክክል የሆኑ ትምህርቶች አሉ። በጣም መወዳቸው አድወር ማድረጋቸው ነው ያልኩት እንጂ ቅዳሴዋ ጀነራሊ ትክክል ነው አላልኩም። ግን ወሬ እንደዛ እየመረጥኩ አይደለም። ቪዲዮ ምናልባት ወይ ስታወራ ለምን አከፍቱት ኤርሚ ቪዲዮን የማያሰማበት ምክንያት እኮ ቪዲዮን ከስር ጽፍልሃለሁ አታይም። አላየሁትም። ከኤልሱ እኔ ጋር መጣ አቅፊያት ነበረ። በጣም ይቅርታ ድምፅ አታሰሚኝም ነበር ታዲያ? ችግር የለም። ኦኬ ወደ ቪዲዮ እንሂዳ። ቴሌግራም ንጹሑን ወንጌል ብቻ ንጹህ ወንጌልም ጴንጤ የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። ዘወይ እርስ በርስ እንኳን እዚህ ያለ ነው እዚህ አሁን ያለ ነው 10 ሰዎች እኮ ላይ ያለ ነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘወይ ንጹሑን ወንጌል ብቻ ንጹህ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን የምታቀነቅ ነው ማለት ንጹህ ወንጌል አላት። ንጹህ ወንጌሏን ያነሳች ቀን እኔ መጀመሪያ የምመለሰው እኔ ነኝ። በጣም ቅዳሴዋን ወዳለሁ። የቤተክርስቲያን ስርዓቷን ወዳለሁኝ። እንደዛ ማጥንቱ እንኳን ረብስ ማረተው ማጥንቱ ይናፍቀናል። ሌላውን ትታችሁ ማለት ነው። እና አንዳንዱን ነገር ከደረጃ በታች አታድርጉት። እንደ አገር ፕራውድ የምናደርግባት ቤተክርስቲያን ናት። ኦኬ እንግዲህ አንዳንዱ ነገር ከደረጃ በታች አታድርጉት ብለሃል። ስለዚህ ማጥንቱ ሶሪ እኔ የገባሁበት ለአንተ። ችግር የለም ወንድምነት። እሺ ቤተክርስቲያኒቷ ንጹህ ወንጌል አላት ብለህናል እና እስኪ ንጹህ ወንጌል ንገረን ሳምሻ። ሰዎች የሚድኑበት ህይወት የሚያገኙበትን ንጹህ ወንጌል አላት ብለህናል። እስኪ ንገረን። ንጹህ ወንጌል አላት። ንጹህ ወንጌል ላይ የደረሰችው አጋንንታዊ ትምህርቶች አሉ። ይሄ የተቆረጠ ቪዲዮ ስለነበር ነው። ከዛ አክቹዋሊ አይ ዶንት ሃቭ ቱ ኤክስፕሌን ፎር ዩ፣ ግን ያልኩትን ልናገር። አመንከኝም አላመንከኝም የገባው እኮ ብራዘር ያልከውን ነገር ተጠይቀ ለማውራት ነው። ኤክስፕሌን ማድረግ ካልቻልክም ትገባለህ። መግባት አይጠበቅብም። ኤክስፕሌን እያደረኩልህ ያለው በአንተ መልክ እኮ ማድረግ የለብኝም ልትል አትችልም ነው የገባኸው። ኤክስፕሌን ለማድረግ እስከሆነ ድረስ ኤክስፕሌን ማታረግ በጣም ክሊር የሆነ ነገር እዚሁ ጋር ተናግሬያለሁ። ቪዲዮውን ላውጣና እሺ ኤርሚ ወይ የምፈልግበት ቦታ ታቆማለህ። ካልሆነ ክሊር ለማድረግ ሳሚ ጥያቄን አንድ ይሰማኝ። ጥያቄን አንድ ይሰማኝ ሳሚ የሚጠቅም እንዲሆን ጥያቄን አንድ ይሰማኝ። እሰማሃለሁ። አይ ነው እሰማሃለሁ እኮ ጥያቄን ግን ስማ። ቤተ ክርስቲያኒቷ ንጹህ ወንጌል አላት ብለሃል። ያንን ንጹህ ወንጌል ንገረን እንስማ በደስታ። ይኸው ሚውት አድርጌያለሁ። ኦኬ ንጹህ ወንጌሏን ያነሳች ቀን የሚል ቃል ሰምተሃል? እሱን የምታነሳው ንጹህ ወንጌል ያልከው ሰምተሃል ወይ? ሰምተኸዋል ወይ? አዎ ሰምቻለሁ ወይ አልሰማህም? ለዛ ነው እየጠየቅኩ ያለሁት። ንገረን ንጹህ ወንጌል እኮ ያነሳችው ቃል የምትል ቃል ሰምተሃል ወይስ አልሰማህም? አዎ ንገረን። እሱ ንጹህ ወንጌል ንገረን። እሱ ያነሳችው ቀን የሚል ቃል ሰምተሃል ወይስ አልሰማህም? እኮ አላት ብለህ የለ? አዎ ሰምቻለሁ። እሱ ንጹህ ወንጌል ንገረን። ያነሳችው ቀን ካልኩኝ ጥላዋለች ማለት ነው በሌላ ኤክስፕሬሽን።
በጣም ሲምፕል በሆነ የላንጉጅ ኮንስትራክሽን ጥላዋለች ማለት ነው። ይሲ በሌሎች ይሄ ደግሞ የተቆረጠ ቪዲዮ ስለነበረ እዛ ጋራ ያነሳችው ቀን ያልኩበትን ነገር ሳብራራል ብዙ አጋንንታዊ ትምህርቶች እዛ ንጹህ ወንጌል ላይ ደርታለች። ብዙ አምልኮተ ሰብእ ላይ ያሉ ትምህርቶች ደርታለች። እሱን ግን ብቻውን ያነሳች ቀን እሄዳለሁ ብያለሁ። ዛት ይዚት እዚህ ላይ ጥያቄ ካለ አሁን መቀጠል ይችላል። ንጹህ ወንጌል የላትም እያልከን ያለኸው አሁን ባለችበት ሁኔታ አዎ ንጹህ ወንጌሉ ላይ ደርታለች። ብዙ አጋንንታዊ ትምህርቶች ብዙ ሰው ለዛ ነው የወጣሁት። ምን አረግ ነበረ ታዲያ? ጥያቄ ግን ሳምሼ አሁን ግን ንጹህ ወንጌል የምትለው አላት እጇ ላይ? ንጹህ ወንጌል የሚባል አለ አሁን ላይ? የላትም አሁን ላይ። ለዛ ነው እኮ ውጡ ምለው ዳኑ ምለው ለዛ ነው የላትም። ተመልሶ ነው ያለሽ። ዋናው እሱ ነው እንደዛ። ምክንያቱም ይኸውልህ ሳሚ የኛ ፖይንት አገልጋዮች ነን፣ በአንድም በሌላም ሰው ያቀናል። እኛ እርግጠኛ ሆኜ የምናገረው ማለት ነው እዚህ ቲክቶክ ላይ ይሁን ሌሎች ቤተክርስቲያኒቷ ውስጥ በአንድም በሌላም አገልግለው የወጡ ቤተክርስቲያኒቷንም ሳያውቁ የወጡ ቢሆኑ እርግጠኛ ሆኜ መናገር የምችለው አንድ ጉዳይ አለ። እንሄዳለን ናፍቆናል የምትሉት ዓለም እንደማትሄዱ እርግጠኛ ነን። እኔ በጣም እርግጠኛ ነኝ። በፍጹም ነው የማትሄዱት። ናፍቆናል የምትሉት ነገር ኦል ዲው ሪስፔክት አይ አም ሂር እኔ እዚህ ጋር ብቻ ነኝ ያለሁትና አንተ እያልክ በቃ ናፍቆኛል እሄዳለሁ የምትል ሰው በቃ በተለይ ቅድም ታስቀመጥካቸው ሶፊ እንኳን ታሳዝነኛለች። ከነ ሶፎንያስ ጋር ግን ቤካዬ አንዴ እሺ፣ ለምሳሌ ስለ ስትራክቸር አውርተሃል። የሚያስጠላ የሚል ቃል አይነት ተጠቅመ ማለት ነው። ኦኬ፣ በደንብ በማስተዋል ስማኝ። አንተ ያለህባት ቤተክርስቲያን ኦኬ፣ ያው ስለ ጴንጤነት ስናወራ ስለ ህብረት ነው የምናወራው አይደል? ስለ አንድ ቤተክርስቲያን ወይ ደግሞ ስለ ህብረት የምናወራቸውን ጉዳዮች ሚስ የምታደርገው አይመስለኝም። ኦኬ፣ አንተ ባለህባት ቤተክርስቲያን ውስጥ የሚያስጠላ ስትራክቸር አለ? ኦርቶዶክስ ያላት ያንተ ግን የምታገለግልባት ቤተክርስቲያን የሚያስጠላ ስትራክቸር አላት? አይዳኒ አሁን አንተ ፖለቲካ እየሰራህ ነው። ምንድነው? እኔ አማኑኤልንም ጨምሬ ነው የኢትዮጵያ ወንጌል አማኞች ህብረትን ስል ማለት ነው። ኢትዮጵያ አማኑኤል ስለ ህብረት አይደለም የሚያወራው ወዳጅ። ቆይ የሚያስጠላ ስትራክቸር ስለ ወንጌል አማኝነት ነው እያወራ ያለሁት። ስማኝ፣ ያንተ ነው የራስን ፖለቲካ አፌ ላይ እንድታስቀምጥ አልፈቅድልም ዳንዬ። እኔ እያወራ ያለሁት ስለ ሎካል ቸርች አይደለም እያወራ ያለሁት፣ ወይ ስለ አንድ ዲኖሚኔሽን አይደለም እያወራ ያለሁት፣ ስለ ኢቫንጀሊካል ቸርች ነው እያወራ ያለሁት። ኦኬ፣ ወላየ ስህተትህን ላሳየህ። ኦኬ፣ ስህተትህን ላሳየህ። የመጀመሪያው ስህተት ምንድነው? ያወራኸው ኦርቶዶክስ ቤተክርስቲያን ራሷን የቻለች ወጥ ናት አይደለ? በኦርቶዶክስ ውስጥ ሌላ እንደ ሙሉ ወንጌል ህብረት ያላት አብያተ ክርስቲያናት አይደለችም አይደል? ራሷን የቻለች አንድ ቤተክርስቲያን ናት። ያ ማለት ምን ማለት ነው? ልክ አንተ እንደምትለው እንደ አንድ ያንተ እንዳለህበት ህብረት ማለት ነው አይደል? አይደለም ኔቨር እንደዛ አይደለም ማለት ኮምፓሪዝኑን አማኑኤል ህብረት ቤተክርስቲያን አይደለ? ቤተክርስቲያን ህብረት ያንተ ያለህበት ቤተክርስቲያን ልክ እንደ ኦርቶዶክስ ቤተክርስቲያን አይደለችም ማለት ነው። ኧረ በእግዚአብሔር በጣም ኤሌመንተሪ ዲስከሽን አታድርገው። በጣም ሲሊ ነገር ነው እያወራን ያለ ነው። ከዚህ የተሻለ ትልቅ ጥያቄ ካላችሁ በመልስ ይሻለኛል። ከሆነ መልሶ አብራዘር ከሆነ እየመለስኩልን ያለው ስማኝ። እሺ እዛው ጋራ እዚህ ጋራ ያለነው ሰዎች እንኳን የተለያየ አይነት ነገር ነው ያለነው። ለምን እዛ ጋር ሪፎርምዱ ሙለታ አለ? ለምን እዛ ጋራ ሜኖናይት ቸርች ውስጥ የሚያመልከው ኤቢ አለ? አሁን ከፍቶ ማሰማት ይችላል። እዚሁ ጋራ ያለን ሰዎች እንኳን የተለያየ አይነት ስትራክቸር ነው ያለን። የጴንጤ ስትራክቸር ያስጠላል ያልኩትኝ እዛ ጋር ኢንተርዲኖሚኔሽናሊ እንኳን ዩኒክ ምንድነው ዩናይት የሚያደርገን ወይም የሚያስተሳስረን አንድ የሆነ ስትራክቸር የለንም። የኢትዮጵያ አማኑኤል ህብረት ለኢንፎርሜሽን ደረጃ ከዛሬ ጀምሮ እንድታቀው የኢትዮጵያ አማኑኤል ህብረት ቤተክርስቲያን በኢትዮጵያ ወንጌል አማኞች ቤተክርስቲያን ውስጥ አንድ ዲኖሚኔሽን ናት እንጂ የወንጌል አማኞችን በሙሉ በስሯ አድርጋ የምትመራ ቤተክርስቲያን አይደለችም። እሱን ነው እያወራን ያለ ነው። የኢትዮጵያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ስትል አንድ ስትራክቸር ነው፣ አንድ ሃይራርኪ ነው ያለው። በዛ ሃይራርኪ ስር ክሊር ነው። እሱን አይደለም የጠየቁ በቃ እኔ ደግሞ እያወራ የነበረው እሱን ነው። አንድ ሃይራርኪ ማለት የጠየቁ አሁንም ክሊር እንድታደርግልኝ
ቆይ እችን ብቻ አልጠልንና ለወንድሞች ልስጥ። የጠየኩ ጥያቄ ስትራክቸር አውርተ አሁን የወንጌል አማኞችን ህብረት ነው የምታወራው አይደል? ህብረትን አውርተ የአጠቃላይ የኦርቶዶክስ አብያተ ክርስቲያናት ህብረትን ኮምፔር ብታደርግ አንድ ጉዳይ ነው። ኦኬ አንድ ጉዳይ ነው። አየህ ህብረት ነው እያወራ ያለው። ለምሳሌ የኢትዮጵያ ኦርቶዶክስ አውርተ የግሪክ ኦርቶዶክስ አውርተ ተዋህዶ ቤተክርስቲያን ህብረት የሚባል አለ። አንዴ ወዳጅ አለ። ቆይ ዳኒ አይ ኢንፎርሜሽን ስለዚህ በሌለ ነገር ነው ኮምፔር በሌለ ነገር ነው ኮምፔር እያደረክ ያለው። እኔ አይደለሁም በሌለ ነገር አንዴ ወዳጅ ለምሳሌ አንድ ልጨርስ ስታወራ መጨረስ ከሆነ የፈለከው ጨርስ። አይ አንተም ዝም ብለህ እኮ ነው የጨረስከው ሳሚሻ። አየሁ አሁን የወንጌል አማኞች ህብረትን አንስተ ከአንዲት ዲኖሚኔሽን ጋር የምታወዳደር ከሆነ ትክክል አይደለም። ኦኬ ስለ ህብረት የምታወራ ከሆነ ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከግሪኩ ኦርቶዶክስ ቤተክርስቲያን በሚስጥራት ደረጃ አንድ ናቸው ወይ ነው ጥያቄው። አይደሉም። አንድ የግሪክ ኦርቶዶክስ ቤተክርስቲያን መጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ቁርባን ይወስዳል ወይ? በጭራሽ። በነገረ ክርስቶስ ላይ አንድ ነው ወይ? አይደለም። አየህ ኮምፔር ራሱ ስታደርጉ እኔ እንዴት ኮምፔር እንደምታደርጉ ይገርመኛል። ከአንድ ከተማረ ቴዎሎጂ አውቃለሁ ከሚል ሰው ጋር የሚገናኝ ሐሳብ አይደለም የምታወሩት። አየህ አብያተ ክርስቲያናት ህብረት የወንጌላውያን አብያተ ክርስቲያናት ህብረትና አንዲት ዲኖሚኔሽን እንዴት አንድ ሊሆን ይችላል? አየህ ዲኖሚኔሽን የምታወነሳ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታነሳ ከሆነ በስትራክቸር ደረጃ አንዴ ልጨርስ በስትራክቸር ደረጃ ማውራት ካለብህ ዳኒ አሁን ስትጠቀም ቃላቶችን በስነ ስርዓት አንዴ ወዳጅ አሁን ቴዎሎጂ መማር አለመማር እዚህ ጋር መሰረተ ነው። ለምን ኢትዮጵያ ውስጥ ያሉ በወንጌል የሚያምኑ ሰዎች ወጥ የሆነ ስትራክቸር እንዲኖራቸው በማሰብ ማለት ነው። አየህ እየተወራ ያለው ንጽጽሩ በዚህ አግባብ ነው። እኔም ሳወራ የነበረው በዚህ አግባብ የምናነሳ ከሆነ ሳሚ ይኸውልህ ኮምፔሩን አይደለም የምናወራው። ህብረትን ከአንዲት ቤተክርስቲያን ጋር ስትራክቸር ጋር ኮምፔር ማድረግ ስህተት ነው። እኔ ደግሞ ህብረት የሆነው አንድ ህብረት ጋር ህብረት የሆነው አንድ ሲስተም ስለሌለ ነው እያልኩ ያለሁት። ኤኒዌይስ እሺ ሌላ ጥያቄ አለ። ችግሩ አሁን ይሄ 8 ሰዓት የሚያስወራን ነገር ስለሆነ ዳንዬ የስትራክቸር ጉዳይ ነው አይደል? በቃ ስትራክቸር ጉዳይ ላይ አሁንም የማምነው ነገም የማምነው ይሄ ነው። አንተ ልክ አይደለም ብለህ ወሰደው። እኔ ደግሞ በጣም ትክክለኛ አገላለጽ ስታደርግ ለሌላ ጊዜ ማለት ነው። አይ ኖ ምንም ለሌላ ጊዜ ብለህ እንትን ለማለት አትሞክር። አሁንም እኮ እንዲሁ ስንደክም እንውላለን በሚል ሐሳብ እንጂ ከህብረት ጋራ ኮምፔር አይደረግም ነው በቃ ፖይንቱ እሱ። ዳኒ ዴታ እዚህ አገር ላይ ዴታ ሲሰበሰብ ቆይ የህዝብ ቆጠራ ዴታ ሲሰበሰብ ስታቲስቲክስ ላይ የወንጌል አማኙ በአንድ ካታጎሪ ስር ነው የሚያርፈው ወይስ አይደለም? የሙሉ ወንጌል ለብቻ ተብሎ ነው የሚመዘገበው? ስለ ስትራክቸር የአማኑኤል ለብቻ ስለ ስትራክቸር ነው ያወራው። አንድ ካታጎሪ ነው ያለው። ዩሲ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? ሌላ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? አንድ አትደረም። ኢትዮጵያ ውስጥ ሌሎች የኦርቶዶክስ ቤተ እምነቶች ልክ እንደ ኢትዮጵያ ኦርቶዶክስ ወይ ደግሞ እንደ ወንጌል አማኞች ብዙ ሆነው ቢሆን ኖሮ አንድ ላይ ለምሳሌ ምስራቁንም ቢሆን አብሮ የሚይዘውን ሐሳብ አንድ ራሱን የቻለ አንድ ምን ይኖራቸዋል? ራሳቸውን የቻሉ አንድ ካታጎሪ ይኖራቸዋል ማለት ነው። አሁን ኮምፔር እያደረክ ያለው አንዲት ቤተክርስቲያን ናት። ለምሳሌ የግሪኩ እዚህ ውስጥ ገብቷል፣ የግሪክ ኦርቶዶክስ ውስጥ እዚህ ውስጥ አልገባም። ብራዘር ሌላውን አብያተ ክርስቲያናት የሚወክል የኦርቶዶክስ ውስጥ አለ የለም። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስታወራ አንዲት ቤተክርስቲያን ናት በኢትዮጵያ ውስጥ ያለችው። በቃ ስትራክቸሯ አንድ ነው፣ ሌላ ምንም የላትም። ስለዚህ አንድ ስትራክቸር ያላትን ቤተክርስቲያን ወስደ ብዙ ህብረት ካላቸው ጋር እንዴት ነው አንድ የሚደረገው? አይደረግም። ዛት ዋዝ ማይ ሴንተር ኦፍ አርጊውመንት ባይ ዘ ዌይ። አሁን መጨረሻ ላይ ያልከው ነው የኔ የሙግት ሐሳብ ራሱ ማለት። አሁን ቅድም እንደጠየቅከው ቆይ አንዴ ለምን ታዲያ እዛ አልተጠቀምከውም? ሳሚ ቆይ ስማኝ፣ እኔን የመንግስት በአምስት ዓመት አንዴ ጥያቄ ሳሚሻ ዳኒ እኮ ቆይ ስማኝ፣ በአምስት ዓመት አንዴ እግዚኦ ማህርነ ክርስቶስ። የማሰማኝ ከሆነ በቃ አላውራ፣ የምሰማኝ ከሆነ ግን ከጠየቀኝ በኋላ
የምመልስልህ መልስ መንግስት እንኳን በ5 ዓመት አንዴ ለሚያደርገው ህዝብና ቤት ቆጠራ የወንጌል አማኝ ብሎ ሙሉ ወንጌል ለብቻ፣ አማኑኤል ህብረት ለብቻ፣ መሰረተ ክርስቶስ ለብቻ፣ መካነ ኢየሱስ ለብቻ፣ ቃለ ሕይወት ለብቻ እያለ አይመዘግብም። መጥቶ ሲጠይቅህም የሚልህ ምንድን ነው? የወንጌል አማኝ ነህ አይደለህም ነው፣ ወይ ጴንጤ ነህ አይደለህም ነው፣ ፕሮቴስታንት ነህ አይደለህም ነው። ዛሴት እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። ምክንያቱም ባይዘዌ በንጽጽርም በቁጥርም በምንም ብንሄድ የተሻለ ቁጥርና የተሻለ የሰው ኃይል ያለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። በአንድ ስትራክቸር ውስጥ ናት። ይሄንን አይዊሽ ብንሆን ይሄ ለእኔ ከወንጌል ይበልጥብኛል እያልኩ አይደለም አሁንም ማለት ነው። ይሄን ግን ወንጌል እነሱ ጋር ተደብቋልና ደግሞ ይሄኛውን ካደው ደግሞ የምትለኝ ከሆነ ልክደው አልችልም። አንፎርቹኔትሊ በብዙ ፋክተሮች እኮ ሊሆኑ ይችላሉ። በአንድ ቀን የመጣ ነገር አይደለም። የወንጌል አማኞች አንድ አይደለንም በብዙ ነገሮች ማለት ነው። ይሄ የማይደበቅ ነገር ነው። ሳሚ የዚህ ጋር አዳርገህበት ለፍ የኢትዮጵያ ኦርቶዶክስ ከህዝብ ቆጠራም አስተዳደራዊ ተቋምም ጋር በተገናኘ አንድነት አላት። በጣም ይሄንን በጣም እኛም ጭምር ልንቀበለው የሚገባ ነው ብለኸኛል። ኦኬ ተቋማዊ አሰራር ውስጥ የኢትዮጵያ ኦርቶዶክስ አንድ ተቋማዊ አሰራር ነው አይደል ያላት? ሳምሻ ከፈታው ማይኮ አዎ የምትመራበት ሲኖዶስ ቅዱስ ማርቆስ ነው መንበሩ ወይስ ተክለ ሃይማኖት ነው ወይስ መንበረ ጴጥሮስ ነው ወይስ መንበረ ሰላማ ነው ወይስ የቅባቱ ነው? 5 ሲኖዶስ አላት። የትኛው ነው? የትኛው ነው? አንድ ፓትሪያርክ ነው ያላት አይደል? አዎ ግን 5 መንበር ነው ያላት እኮ 5 መንበሩ ደግሞ በአንድ ፓትሪያርክ ስር ነው አይደል? አይደለም። የትግራይ አሁን መንበረ ሰላማ 5 ፓትሪያርክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደል? 5 ፓትሪያርክ የላትም። የቅባቱ ግን ራሱን የቻለ ፓትሪያርክ ተሾሟል። ቪዲዮ ላሰማ እችላለሁ። የአርቲስት መሐሙድ አህመድ ኦፊሻሊ መንግስትም ተቀብሎት አይ እርምዬ መንግስትም ተቀብሎት በየትኛውም ፖለቲካልም ሆነ አስተዳደራዊ ጉዳይ ላይ የሚወስነው ፓትሪያርክ የትኛው ነው? 4 ኪሎ ያለው አይደለ? የመንበረ ጴጥሮስ 5 ኪሎ ያለው አይደለ? የመንበረ ጴጥሮሱ ላይ አይወስኑም። ብፁዕነታቸው ብፁዕ አቡነ ማትያስ አይወስኑም። የመንበረ ሰላማው ላይ አይወስኑም። የቅባቱ ላይ አይወስኑም። አሁን አቡነ ተክለ ሃይማኖት አቡነ ማትያስ የተቀበል ቆይ ሳሚ ተቋማዊ አሰራር ብለህ ስላልክ የማለልክበት በጣም ለእኛ ቢሆን ብለህ የጓጓህበትን ተቋማዊ አሰራር ስትራክቸር ምንድነው አስተዳደራዊ መዋቅሩ በማን ነው የሚመራው ነው ብዬ ጠየቁ። በመንበረ ማርቆስ ነው ወይስ በመንበረ ተክለ ሃይማኖት ነው? ፓትሪያርኩ ከ5ቱ መንበሮች የትኛው ሳይድ እንደሆኑ አላውቅም። ነገር ግን ደግሞ ለምን አታውቅም? ያለው ፓትሪያርክ ሳሚ ለምን አታውቅም? ብፁዕ ቅዱስ ጠይቀኸኝ እየመለስኩ እኮ ነው። ከየትኛው ሲኖድ እንደሆኑ ነው አላውቅም ያልኩት። አንድ ፓትሪያርክ እንደሆነ ለምን አታውቅም ነው ሳሚ። እንዴት ነው የማታውቀው? አይ ነው አምናት ኦርቶዶክስ ፎር ዛት ማተር አይ ዶንት ሃቭ ቱ ነው ደግሞ ባይዘው እንደዚህ አይነት ይሄ እኮ ለእኔ አሁንም ቢሆን የጥላቻ ጥግ ነው የሚሆንብኝ። ኤርሚሻ የጥላቻ ጥግ እየነገርህ አንተ አታውቀውም። እኔ ልንገርህ ብፁዕ ቅዱስ እኔ አንተን ራስህን ልጠይቅህ ኢትዮጵያ ውስጥ መንግስት አክኖሌጅ ያደረገው ህዝቡ በኋላ ጠይቀኛል። ኦርቶዶክስ አሁን ፓትሪያርኩ ከይቅርታ ጋር 7 ደቂቃ ያህል ልጠብቅ። ከ20 ጉዳይ ስለምወጣ ቶሎ ጠይቁ። ሌሎችን ካሉ ስትራክቸር ላይ ብቻ እንዳንቆይ ነው። እሺ አሁን ያልከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ በአንተ ንግግር የማለልክበት ተቋማዊ አደረጃጀት ነው እና ጴንጤዎች ከዚህ ይሄንን ሼር ብናደርገው ይሄንን ምንድነው ብንኮርጀው ወይ ደግሞ ብናደርገው በጣም መልካም ነው ብለህ ያልክበት ማለት ነው። ኦኬ እኔ ልጠይቅህ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ማርቆስ ነው ትላለች? የማርቆስ መንበር ነው ወይስ የተክለ ሃይማኖት መንበር ነው? ብፁዕነታቸው አሁን የተቀመጡት ብፁዕ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ዘመንበረ ተክለ ሃይማኖት አላቀውም ብለህ አልክ እንጂ ታውቀዋለህ። ዘመንበረ ተክለ ሃይማኖት ነው። ኦኬ ስለዚህ ዘመንበረ ማርቆስ ናቸው ወይስ ዘመንበረ ተክለ ሃይማኖት ናቸው? ዘመንበረ ተክለ ሃይማኖትን ደግሞ አልቀበልም ብለው ዘመንበረ ደግሞ ማን አምጥተዋል? ትግራዮቹ አቡነ ሰላማ
የኦሮሞዎቹ ደግሞ ማንን አምጥተዋል? መንበረ ጴጥሮስን። የጎጃሙ ደግሞ ቅባት ለብቻው ማለት ነው። አሁን እንደዚህ የማለልክላት ኦርቶዶክስ አስተዳደራዊ ተቋሟ በጣም እኛ ሁሉ ጭምር ሼር ልናደርገው የሚገባ ነው ብለህ እየተሟገትክላት ያለው የትኛው ላይ ነው? የትኛውን አስተዳደራዊ ተቋም ነው የምንጋረው? ከየትኛው ነው? እሺ ልመልስ አሁን። እሺ ቴንክ ዩ። እንግዲህ ፓትሪያርክ ሲስተሙን አልቀበልም ብለው ያፈነገጡ አሉ። ደግሞ ቅድምም እንዳልነው ከድሮ ጀምሮ የምናውቃቸው ደግሞ እስኪዝሞች አሉ፣ እነ ጸጋ ካራ ምናምን የሚባሉት ማለት ነው። አሁንም ኦፊሻሊ በኢትዮጵያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክሎ እየመራ ያለው አሁንም የትግራዩንም እና ኦሮሚያ ላይ የነበረው እንቅስቃሴ ሁላችንም የምናውቀው በገሃድ የነበረ ነው። እሱ ራሱን የቻለ የራሳቸው ኬዞች ይኖራሉ። ግን ይሄ ቢያንስ አሁን ላይ ባለው አይነት ሲስተም እነዚህ በቅርብ ዓመታቶች ውስጥ ናቸው። ሲጀምር የትግራዩም ሆነ የኦሮሚያው አሁን ባለፉት ዓመታቶች ውስጥ የተፈጠረ ነው። ከዛ በፊት የነበረው መቼም ኦፊሻሊ የነበሩትን ሁለታችንም ስለምናውቀው ውጪ አንድ ፓትሪያርክ ነበሩ። ከዛ ደግሞ አገር ውስጥ እሳቸው እያሉ እነዛ ተሰደው ሄደው ሌላ ፓትሪያርክ ሲመሩ ነበር። ዶክተር አብይ ጠቅላይ ሚኒስትራችን ያስታረቋቸው ጊዜ ማለት ነው። ሶ አሁንም ቢሆን በዚህ እንኳን አግባብ አሁን የምናነሳቸው 3 እና 4 ናቸው ብለን እንኳን አግሪ ብናደርግ ነው ብለን አይደለም። ኦፊሻሊ እየመራ ያለው አንድ ፓትሪያርክ ነው። ቢሆን እንኳን ስቲል ለንጽጽር የሚቀርብ አይደለም። እውነት ለመናገር ማለት ከኛ ክፍፍል በብዙ መንገድ ይሻላል። ይሄንን እኔ በዚህ መጠን ደረጃ ሄደን የምናወራበት ጉዳይ ነው ብዬ አላስብም። የወንጌል አማኞች ትምህርት ትናንትና ኤቢ ያለውን ሙሉ ለሙሉ ቦሮ አድርጌ ስናገር ነበረ። ለምሳሌ ክርስቶስ ብቻውን የነገሰው የት ነው ካልን የወንጌል አማኞች ቤተክርስቲያን ውስጥ ነው። መጽሐፍ ቅዱስ የሚገባውን ክብር የተሰጠው የት ነው፣ ወይም ኦቶሪቲ የሆነበት ቦታ የት ነው የሚለውን እዛው ደግሜ ስናገር ነበር። የወንጌል አማኞች ቤተክርስቲያን ውስጥ ነው። እናፍቃለሁ ስል የቤተክርስቲያኗን ለውጥ ከመናፈቅ የተነሳ እንጂ ይሄ ቤተክርስቲያኗ የያዘቻቸው በጣም ብዙ ፖዘቲቭ ነገሮች አሉ። እነዛ ፖዘቲቭ ነገሮች ደግሞ በብዙ አጋንንታዊና ሰዋዊ ልምምዶች ተውጠዋል። እነሱን አስወግዳ ወንጌሉን ያነሳች ቀን እሄዳለሁ ብያለሁ። እስኪ ግድ የለም እናንተ ሁላችሁ እዚች ጋራ እኔን ብሌም ሁሉ ሰድና ኦርቶዶክስ ብቻ ትለወጥ። እኔ ባልኩት አግባብ ባስቀመጥኩት አግባብ ማርያምን ገለል አድርጋ፣ ሚካኤልን ገለል አድርጋ፣ ቅዱሳን ሰዎችና ቅዱሳን መላእክት የሚሉትን በሚል ስም አጋንንት ህዝቡን እያሳወረ ያለበትን ትምህርት ገለል ያለች ቀን ለእኔ በሙሉ ወንጌልና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ምንም ልዩነት አይኖርም። ለምን? በአማኑኤልና በመሰረተ ክርስቶስ መካከል ልዩነት አይኖርም ብዬ እንዳልኩ እና ደግሞ ብዬ የነበረው ምንድን ለዳያሎግ አትሊስት ኦፕን እሆናለሁ ዶግማዎቿ ላይ። ለምን ዶግማዎቿ ላይ እኔ በግልጽ ተናግሬያለሁ። ምንድን ነው ያልኩትኝ? የህፃናት ጥምቀትን አልቀበልም። ለምን? እኔ ፔንቴኮስታል ቴዎሎጂን ስለሆነ ሰፖርት ማድረገው። የህፃናት ጥምቀትን ወይም ኢንፋንት ባፕቲዝምን የሚቀበሉ ግን እኛ መካከል ኮምፕሮማይዝ አድርጌ አብሬያቸው ለዲያሎግ የምቀመጣቸው ወንድሞች አሉኝ። አዜ ቸርች ሪኮግናይዝ ማድረጋቸው ዛሬም እኔ በተለይ ከመንፈስ ቅዱስ የጸጋ ስጦታና ስራ ጋር በተያያዘ ኒማቶሎጂካሊ ጴንጤ ነኝ ብዬ የማምን ሰው ነኝ። ማንም አይሰጠኝም፣ ማንም አይነጥቀኝም ጴንጤነትንም ማለት ነው። ሶ ያለኝ አቋም ሳሚ ምንድን ያለው አቋም የምትሉ ከሆነ ይሄ ነው አቋሙ። ለአንድና ለመጨረሻ ጊዜ የምናገረው ይሄን ነው። እንግዲህ በእኔ በኩል በቂ ነገር ክሊር አድርጌያለሁኝ። ቴንኪው፣ ተባረኩ። ኦኬ፣ ለዚህ አሁን ቢስተካከል እንሄዳለን ምናምን ብለህ ላልከው አንተም ይሁን ሌሎቹ ወንድሞች ወገኖች ቤተክርስቲያኒቱ ከላይ ያሉ አባቶችን ታውቃቸዋለህ ብዬ አስባለሁ። ካላወክ ግን እኔም አሳውቅሃለሁ። የኔንም ካላመንክ አንተ ጴንጤና አሁን አላምንህም ብለህ ካልከኝ እነሱ ይንገሩህ። እንዲያው ቢስተካከልኝ እመጣለሁ አለች። ሁ አር ዩ ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ጠረጉት መነጽሩ።
ጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስለዚህ እንዲሁ ቢስተካከል ግን ኦርቶዶክስ ሆናል። ምንድን ነው ለራሽን ኦርቶዶክስ ምትሆኝ እና የሚስተካከል ለአንቺ ተብሎ የሚስተካከል ነገር የለም። እንዳልኩት ስትመጪ ወንበር እናስተካክልሻለን። ሜይ ቢ አቅም ካለን ፎቶ ካሜራ ምናምን እናስተካክልሻለን። አለቅ። አይ ሳሚ፣ እኔ አንድ ጥያቄ ነበረኝ ግን ወጣ። ባትወጣ ጥሩ ነበር። አንድ ጥያቄ ነበረኝ ካሰማው በኋላ መልሱን እነሱ ይንገሯችሁ ብለን ነው እኛ ብንነግራችሁም እዛ ቤት ደጅ ጥናት እየጠናችሁ ያላችሁ ለመመለስ እጣኑ ነጠላው ብላችሁ የምትሉን ወገኖች እኔ አንድ ጥያቄ ነበር ሳሚዬ ከመጣ ማለት ነው። ቴንክ ዩ። እና ምን ይላሉ? ያ ትምህርት አይስተካከልሽ እሺ ኤርሚያ አንድ ጥያቄ ከሆነ ታገሳለህ። ይጨርሱና ጠይቃለሁ። አንድ ነገር ሌላው ኦርቶዶክስ የሚያደርገው እናንተ ግን ላታደርጉት የምናደርገው አንድ ነገር የለም። ሌላው ኦርቶዶክስ የሚጨነቅበት አንተ እንደፈለግኩ የሚባል የለም። ለእናንተ ተብሎ አዲስ የምናደርገው አስተምሮም የለንም። በውሸት አይሆንማ። ትቆርባለህ፣ እኔ እንደቆረብኩት፣ ትጠመቃለህ፣ እኔ እንደጠመቅኩት፣ ሜሮን ትቀባል፣ እኔ እንደተቀባሁት፣ ታስቀድሳል፣ እኔ እንደማስቀድሰው። ለእኔ የሚደረገው ናንተ የሚደረገው እኮ ነኝ። ኤርሜ ጥያቄውን ጠይቀኛ፣ ሰዓት እየሄደብኝ ስለሆነ። ስለዚህ እንደዚህ እያሉ እየመለሱ ነው። ችግር የለም። እሺ ጥያቄ ልጠይቅሳል። ቲክታክ ከመጣህ ስንት ዓመት ሆነ ሳምሻ? እኔ ወደ 2 ዓመት ከ3 ወር ከ4 ወር ሚስቴ ስትወልድ ነው አይ ቲንክ የመጣሁት። እንደዛ ገደማ ነው ልጄ። እንደዛ ነው 2 ዓመት ከ3 ወር ከ4 ወር ቲክታክ ከመጣ። በጣም ከይቅርታ ጋር በብዙ አክብሮት ነው ይሄን ጥያቄ የምጠይቅህ። በዚህ 2 ዓመት ከ4 ወር ቆይታ ውስጥ በቲክቶክ አንተ ቤት ከፍተህ ስታገለግል በአንተ አገልግሎት ስንት ሰው ወደ ጌታ መጣ? ከትልቅ ይቅርታ ጋር ዳታ እየያዝኩ ስላልነበር አላውቀውም። ኦፊሻሊ ግን በግምት አይ ነው ልገምትልህ አልችልም። ንገረኝ። እቺን ያው የጥያቄዋንም ምንጭ ስለማውቃት ነው። ግን ዳጊም ላይ ሆኖ ሲጠይቅ ስለነበር ማለት ነው። ዳጊ ጠይቅ ማለት አብረን ስለምናገለግል ማለት ስንት ሰው ጌታ እኮ ለዛ ነው እኮ የምለው የመንፈሱን አብረን ነው የምናገለግለው። ዳጊሻ ጠይቅ ማለት እኔ ጠይቁ ማለት ነው። ኦኬ እኔ ባይዘዌ የመጣው ጊዜ ከእናንተ ጋርም እየገባው አብሬ እንግዲህ ያገለግል ነበር። አሁንም እያገለገልኩ ነው። እንዳልክ ቤት ገብቼ አገለግል ነበር። ብዙ ሰዎች ጌታን ተቀብለዋል። ብዙ ሰዎች ቆይ እኔ ለእናንተ አይደለም ይሄንን ዳታ ታገለግልበትን ቤት ቁጠርልኝ አልኩህ። እኔ አንዴ አገልግሎት እኮ ስማኝ አንዴ ኤርሚ ይሄ በጣም የማልወደው አካሄዳችሁ ነው። ባይዘው ከምትሰሩት ስራ ጋራ አብሮ ማሄድ አካሄዳችሁ ስለሆነ ምናልባት ጌታ እድል ከሰጠኝ ማውራት እፈልጋለሁ። አንደኛ ይሄ ነጩ ዙፋን አይደለም እናንተ ጋር ማስቆጥረው። ሁዋሪው ማን ናችሁ? ምንድን ነው? በወንድምነት ተከባብሮ እየጠየከኝ ከሆነ ልመልስልህ ይችላል። ለአብራራ ስል ግን እንደዚህ እየገባ እየተጫንክ አስቆጥረኝ። በወንድምነት ይቅርታ ብዬ አልኩ። ለዚህ ነው ልብ በል ይቅርታ ብዬ በወንድምነትን አክብሬ በአማኑኤል ቤተክርስቲያን ያለ ወንድም ስለሆንክ እንደ ቴዎሎጂ መምህርነትህ እንደ አገልጋይነትህ ወደ ሶሻል ሚዲያ እሱን እየተከታተልኩኝ ዴታ ስላልነበረ ምን ችግር አለው? ምን ያህል ሰው ጌታን ተቀበለ ነው ብያልኩ። አላውቅም። ለእኔ አንድ ሰውም ቢሆን ባይዘው ጥያቄው ልክ አይደለም ኤርሚ። ምን ያህል ሰው ጌታን ተቀበለ ሳይሆን ስንት ቀን የነፍሳት ጥሪ አድርገህ ታውቃለህ ነው የሚሆነው። በጣም ብዙ ቀን አድርጌ ከዛ የቪዲዮ ማስረጃ ያመጣልሃል ማለት ነው። አላመጣም። ማንሽ ዋሪው ለምን ማመጣልሽ? አንተ ራስህ ዋሪው አንተ ራስህ ስነ ስርዓት ያዙ እንጂ ነፍሳቱንማ ላያውቅ ይችላል ግን የነፍሳት ጥሪ አድርጎበት የሚያውቅበት ቀን የለም። ለምን እንደማመጣው ቆይ እስኪ ንገሪኝ። በቃ በጋሻው የምታናገርበት ቀን ነው። አንዳችሁ አውሩና በቃ ምን አልሽ? አይታውራ በቃ አውሪሽ። በቃ በጋሻውን የምታብጠለጥልበት ቀን ነው ያለህ እንጂ ለነፍሳት ጥሪ የምታቀርብበት ቀን የለም። ደጋር ለዘኔ ሲሆን ጥብቅና ላይ ከተነሳ ወደ ኋላ አልልም። በጋሻው ወንድም ስለሆነ ወደ ኋላ ስቴት ማድረግበት አይደለም። አሁን በቃ በዚህ አይነት አግባብ ነው እንዳወራ ግባ ያልከኝ ኤርሚ። በቃ
አሁን ነፍሳቱን ቁጥር አታምጣ፣ ግን ጥሪ አቅርበህ እንኳን የምታውቅበት ለምን አመጣልሻለሁ ላንቺ? ቆይ በቃ አታውቅማ። እዚህ የምትመጣው የቴዎሎጂ እውቀትህን ለማሳየት ነው። ገባህ አይደል? ደጋረኩ እሱንም ቢሆን በቃ ይሄ ነው ያንተ ባህሪ። ትቢት ያለቀቀ በጣም ትቢተኛ ስለሆንክ በቃ አይ በቃ እሺ፣ እኔ ካንቺ ጋር አሁን ወርጃ አላወራም። ሌላ ጥያቄ ካለ ልመልስልህ። በቤት ልታሰደበኝ ካልሆነ በስተቀር ምነግራችሁ ግን የእውነት ወንጌል ልታገለግል ከሆነ እዚህ ያላችሁት ማለት ነው ይሄ አካሄድ ለማናችንም አይጠቅምም። እኔ ኤርሚ ከአሁን በፊትም ብዙ አውርተን በውስጥም እየተደዋወልን እናወራለን። እኔ አሁን እናንተ ጋር ጀስቲፊኬሽን የምሰጥበት ምንም አይነት አግባብ የለም። እንደ ወንድም አይ ኤርሚ ይቅርታ ብለህ እያሰደብከኝ ይቅርታ ብለህ መስመር አልፋችሁ ጋስ ላይ ታረጉኛላችሁ። ምንም የሰደበች ነገር የለም። አነጋገርህ ነው ለማን አሁን ማን እንዲታነጽበት ነው አነጋገርህ ነው እንደዚህ እንድትናገር ያደረገችው እንጂ እየሰደበች አይደለም። ምንድነው እሱ አነጋገሬ? ንገረኝ። እኔ ቆይ አድምጠኝ። አነጋገርህን ሳብዬ ስማኝ። እኔ ገና ስጀምር በጣም ይቅርታ ብዬ በጌታ ወንድማችን የአማኑኤል ብረት ቤተክርስቲያን አገልጋይ ነህ የቴዎሎጂ መምህር ነህ ብዬ ነግሬ ስንት ዓመት ሆነ ከመጣ ወደ ቲክታክ አልኩ። በጣም ይቅርታ ለዚህ ጥያቄ እያልኩ እየነገርኩ እዚህ ላሉ ወንድሞች ሁሉ ጭምር ነው ይቅርታ የምጠይቀው። ኦኬ 2 ዓመት 4 ወር ሆኖኛል። ኤርሚ በጣም ይቅርታ ብለኸኝ ኢንሰልት ብታረገኝ ይቅርታው ስድቡን ያጠፋል። ኖ ቆይ አድምጠኝ። ቀድሞ ይቅርታ ማስቀደም ቆይ አድምጠኝ፣ ስማኝ ሳሚ። በጣም ይቅርታ ብዬ ይህን ጥያቄ ማወቅ እፈልጋለሁ። ምክንያቱም አንተም ላይ ሁሉ ሌሎች ቴዎሎጂያንን ብለው ያሉት ላይ እኛ ቢግ ኩዌስችን አለን። በጣም ትልቅ ጥያቄ አለን። ለወንጌል ስራ እንቅፋት እየሆናችሁ ስላለ ማለት ነው። እውነቱን ስነግራችሁ ለወንጌል ኤርሚ ይሄም አሁን ይሄም በጣም ቢግ አሰርሽን ነው። ይሄ ሌብሊንግ ነው። ስሰጥ ተሳስቼ ከሆነ ታረመኛለህ። ደረባት አውራ አይደለም ኤርሚ ዲ ስሰድብህ ዝም ብለህ ስማይ ነው እኮ እያልከኝ። ይሄ እኮ ስሰጥ ታወራ። እስኪ በምንድን ነው ወንጌል እኔ አንተን ብቻ አይደለም ቴዎሎጂያንን ብላችሁ የምትሉት እዚህ ሶሻል ሚዲያ ላይ ከመጣችሁ ጊዜ ጀምሮ በአንተን ቤት ይሁን በሌሎቹ ውስጥ ጌታን ወንጌል ሰብካችሁ ጌታን ሰዎች እንዲቀበሉ ጥሪ ስታደርጉ ያልዳኑ ሰዎች ወደ መዳን ሲጨመሩ የዳኑትም ሰዎች በእግዚአብሔር ቤት ውስጥ ሲጸኑ ቆይ አድመጠኝ ልጨርስ ሳሚ። በጌታ ቤት ውስጥም የዳኑ ሰዎች እንዲጸኑ ስታደርጉ አይተናነቅም። መታችሁ የምታወሩት የቤተክርስቲያን በዛ በነገረ መለኮቱ ዓለም በትምህርት ቤት ስትማሩበት የነበረውን ሉተር እና ካልቪን ያልተስማሙበትንና እነሱ አልተስማሙበትም የተባሉትና ሳይስማሙ የሞቱበትን ጉዳይ ከኦርቶዶክሳውያኑ ጋር ስታወሩ እርስ በርሳችሁም ስታወሩ እነዛ ሁለት ሪፎርም ኤርሚ እኔ እዚህ 2 ዓመቴ ነው። አንተ እኔን የምታውቀኝ በዚህ ብቻ ነው። እኔ እሱን ነው ስታወሩ የምሰማው። በአብዛኛው ወደ አንተ እኔም ብቻ ወክለህ አውራ። እዚህ ቲክቶክ ላይ ከመጣው አንተ ብቻ እኔን ነው እያወራህ ያለው ኤርሚ፣ እኔን ነው እያወራህ ያለው እዚህ ቲክቶክ ላይ ከመጣው ኤርሚ እኔ ነው እያወራ የጠየቀኝ እኔን አልነበር? ስንት ሰው ጌታን ተቀበለ ብለህ ስትጠይቀኝ ነበር? እኔን አልነበር? ያንተን ስጠይቅህ እኔን የምታቀኝ እዚህ ቲክቶክ ላይ ቴዎሎጂካል ነገር በማውራት ብቻ ነው። እኔ አሁን እሱን ያየሁት ከአንተ ጋር አብረን እየገባን ስናወራ አልነበረም? እንግዲህ የእናንተ ብቻ ከሆነ ወንጌሉ እሱ ነው። በእናንተ መንገድ ምን ያወራ ነው ከኔ ጋር ገብተን ብዙ ጊዜ ይሄው ዳኒም ባለበት እነ ብሩክ አብረን እኔ ከናንተ ጋር ገባ አልነበር እንዴ? የተወሰነ ጊዜ እኔ እኮ አሁን የገባህበትን ቤት አይደለም። ቆይ እሱ ብቻ አይደለም መጽሐፍት ጥናትን አንደኛ ጴጥሮስን ቆላሲያስን ስናጠን አንተን ራሱ ኢንቫይት አላረኩህም? እኔ አንዴ እንደዛ አይነት ነገር ጴጥሮስ ነው ምናምን ነገር እያወራህ ታዲያ ምን አይነት ነገር ነው እያወራህ ያለው ኤርሚ? እኔ እያልኩ ያለሁት ይሄ እኮ በጣም የሚያሳዝን ነገር ነው። ጌታ በቤት ቆይ አድምጠኝ። እኔ የጠየቅኩህን ጥያቄ ለምንድን ነው ዳይቨርት ያደረግከው? እኔ ቅድም የጠየቅኩ ሳሚ ወደዚህ ወደ ሶሻል ሚዲያ ከመጣበት ጊዜ ጀምሮ በ2 ዓመት ከ4 ወር ጊዜያቶች ውስጥ ስንት የክርስቲያን ወንድሞች ቤት ላይ ገብተህ አብረህ ተወያይተህ ታውቃለህ? አንተ እኮ ለብቻ ነው የምትገባው የሚል አይደለም የኔ ጥያቄ። ስንት ቤት ገባህ አይደለም? ዳኒ ጋር ገባህ፣ እኔ ጋር ገባህ፣ ዶክተር ሻውል ጋር ገባህ፣ ኤፍሬም ጋር ገባህ። እሱን አይደለም የገባህበትን ቤት አይደለም ቁጠር ያልኩትኝ። አንተና መሰል የሆኑ በጌታ የሆኑ ወንድሞቻችን ቴዎሎጂያን የተባላችሁት ከመጣችሁ ጊዜ ጀምሮ ይኸው እኔ በአባቶች አምላክ ፊት እናገራለሁ፣ ለወንጌል ስርጭት አገልግሎት እንቅፋት እያኖራችሁ ነው ያላችሁት። በነጥብ ላስቀምጥ እችላለሁ። አንተም ብቻ አይደለም የምናገረው ሳሚ፣ ሌሎቹ ምታይ ስላሉ ነው ብያልኩ። ለሌላው ራሱን ችሎ ትጠይቀዋለህ ኤርሚ። ሳሙኤል በላይነህ ለወንጌል እንቅፋት
ሆኗል ብለህ የምታስብበት አንድ ሪዝን አለበለዛ በቃ እንደወጣ ፍቀድልኝ። ከዛ የምታደርጉት ነገር ስለሆነ እኔን አስወርዳችሁ አንተን ጠይቁ። በጠናጠል ምን አልከኝ? እሺ በጣም ይቅርታ ብዬ ስንት ሰው ጌታን ተቀብሎ ያውቃል በአንተ አገልግሎት አልኩ። እናንተን ለማስቀመጥ ለእናንተ ፊት ለመናገር የነጭ ዙፋን ፊት አይደለም ሁ አዩ አልከን እና ለምን መሰለህ ተቀብሎ ያውቃል ቁጥር ግን አላውቅም አልኩ። ኤርሚ ስማኝ፣ እህትየው ሜርሲም ስጠይቅህ አንቺ ማነሽ አልካት እና ከዛ ለምን ኢንቴንሽኑ ጥሩ አይደለማ። ለምንድን ነው ኢንቴንሽኑ ጥሩ ያልሆነው? እየጠየቅን እኮ ኢንቴንሽኑ ጥሩ ያልሆነበት ምክንያት እኮ ሳቀርብ መልስ የምትመልሱበት መንገድ ኦሪጂናሊ እኔ ስለነበር እንዴ ከይቅርታ ጋር ሳሚ ኤርሚ አንዴ ይቅርታ። እውነት ለመናገር ጥሩ እንትን አምጥተሃል። ማለት ለእኛ ሪፖርት ማድረግ ያለብህ የሚለው ሀሳብህ እውነት ነው፣ በጣም ገዝቶኛል። እውነት ነው፣ ሪፖርት ማድረግ የለብህ ማለት ማንን እኛ ሪፖርት የሚደረግ ቁጥር ይሁን ምግባር ይሁን ምንም የለብም። ያው እኛም ስንጠይቅ እንደ ወንድም ነው የጠየቅነው እንጂ ለእኛ ይነገርን የሚል እንትን ካለው በራሱ የጥያቄው ትቢት አለበት። እኛ እንደዚህ ብለን በመጠየቃችን ትቢት አለበት። እንደዛ አይደለም የጠየቁህ ወይም የጠየቁህ መጀመሪያ እኔ ነበርኩ የጠየቁህ ከስር በእንደዛ አይነት ስሜት ከሆነ የጠየቁ ከመላሹ ልክ ጠያቂው ትዕቢተኛ። ሌላው እውነታው ግን ምንድን ነው? አይተህ እንደሆነ እናንተ ቤት የሚሆን ብዙ ቤት እኔ ያልሰማሁም ማለት አልተደረገም ማለት አይደለም። ለዛ ነው የጠየቅኩት። ማቅ ቢሆን ኖሮ አልጠይቅም። ግን እውነታው ምንድን ነው? እኔ ጋር ያለው እውነታ ለአዲስ ነፍሳት ጥሪ ሲደረግ አይቼ አላውቅም። ያው ከምንም በላይ ኮንሰርን የሚያደርገን የሰዎች መዳን ነው ብዬ ነው። ምንም በብዙ ቴዎሎጂ ጉዳዮች ላይ መነጋገር ፈላጊ ቢሆንም አት ዘ ኤንድ ኦፍ ዘ ዴይ ግን መዳንን የሚበልጥ አጀንዳ የለም እናንተ ቤትም እኛ ቤትም ብዬ አምናለሁ። ስለዚህ እነዚህ ነገሮች እያየኋቸው አይደለም። አንድ ሳሙኤል ታይ ልጨርስ፣ ይቅርታ። እሺ ወይ አጠር አድርጉልኝ፣ ልወጣ ስለሆነ ነው። እሺ ነው። እሺ። ስለዚህ ይሄ አጀንዳ ብዙ ጊዜ ጎልቶ አይወጣም፣ አይታይም። አይተንዶ በሆኑ ክርክሮች በሆኑ ሀሳቦች ላይ ሙግት ተደርገው ማለት እነዛ ሙግቶች ራሱ አስፈላጊ ናቸው አይደሉም እያልኩ አይደለም። እነዛ ሙግቶች እነዛ ንግግሮች ጥሩ ሆኖ ሳሉ ግን ዋናው ምን አለ ከዚህ በላይ የሚበልጥ ነገር አለ እንዴ? የለም እኮ። ያም እኮ ውይይት እኮ አት ዘ ኤንድ ኦፍ ዘ ዴይ ሰዎች እንዲድኑ ነው እና እዛ ላይ ፎከስ አይደረግም። ብዙ ቤቶች ከሉተራንም በዙሪያ በሌሎችም ዙሪያ ሲነሱ ሙግቶቹ ጥሩ ቢሆንም ውይይቶቹ ጥሩ ቢሆንም የሚቀርቡት ዶክመንቶች ሀሳቦች ጥሩ ቢሆንም ለምንድን ነው ለሰዎች መዳን ጥሪ የማይደረገው? እንደው ብራዘርሊ ነው የምንጠይቀው፣ መመሪያ እየሰጠን አይደለም። ስለዚህ ይሄ ነገር ብናይ ጥሩ ነው። ለአንተ ብቻ ሳይሆን የተናገርኩ ያለሁት ምናልባት ቤታቸው ጥሪ አድርገው ላላየኋቸውም ላላደረጉም ሰዎች ነው እና ይሄ ነገር ቢደረግ ጥሩ ነው። ሰዎች ኦኬ፣ አልጨረስኩም ማሰብ በቃ በኋላ ጨርሳለሁ። አንተ ይቀጥልና ክሊር አድርጌ እንደወጣ ነው ልጠየቅ ስለሆነ እዚህ ያሉት። አሁን የዳጊ አፕሮች ለእኔ የተሻለ ነው እውነት ለመናገር። እንዲያውም ሲጽፈው ቅድም ትቢት ብሎ በፈረጀበት አይነት መንገድ ነበር የመሰለኝ፣ በቴክስት ያው ምንም ስለማይገልጥ ማለት ነው። ኤርሚና እህታችን ሜርሲ የጠየቃችሁበትን መንገድ ግን ለእኔ የራሱ ጥያቄው ጤነኛ ነው ብዬ ስላላመንኩኝ ነው። ኤኒዌይስ እዚህ ጋር ልመልስ የምችለው ሁለት ነገር ነው። ባይ ዘ ዌይ እናንተ እስካሁን እንግዲህ የእናንተ ግሩፕ እየተባለ ስላለ እሺ እኔም እዛ ግሩፕ ውስጥ ራሴን ልክተትና ለአሁን ላውራ። የምታነሷቸው ቅሬታዎች ሊኖራችሁ ይችላል። ደግሞ ኢቪዴንሻልም ልትሆኑ የምችሉባቸው ነገሮች ሊኖሩ ይችላሉ። የዛኑ ያህል ደግሞ እኛም በእናንተ ሳይድ እንግዲህ እዛ ብዬ እኔ ብትሉኝ እኔ ብዬ ላወራ ይችላል። ለምን በእናንተ አካሄድ የኤርሚ አገልግሎት እና የነ ኤርሚ ቡድን የሚሰሩት አገልግሎት ከማናችንም በላይ ሲግኒፊካንት ነው ብዬ ደጋግሜ እዚህ ቲክቶክ ላይ ተናግሬያለሁ። እናንተን ለማስደሰት አይደለም፣ አሁንም የእናንተን ጎሽታ ለማግኘት አይደለም። እንደዛም አይነት ፐርሰናሊቲ ያለኝ ሰው አይደለሁም። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኛ ከምናደርጋቸው ነገሮች ይልቅ እናንተ አውቀው ነው ባይዘዌ ገድል እንዳይነሳ ምን እንዳይነሳ ገድል መከራከር አይደለም ምን አይደለም ብለው ሰፊው ህዝብ እንዳይሰማ መከላከያ የሚያደርጉት በዛ ሳይድ ያሉ ዕቅበተ እምነት የሚሰሩት የኦርቶዶክሳውያን ወንድሞቻችን ማለት ነው። ህዝቡ በቀጥታ የታሰረው ከዚህ ጋር የተያያዘ እንደሆነ ግልጽ ነው። አብዛኛዎቻችን እናምንበታለን፣ እውነት ለመናገር ማለት ነው። የእናንተ አካሄድ እናንተ የምትሰሩት ስራ አስፈላጊነቱን ማለት ነው።
ግን በአካሄድ ደረጃ በጣም ቅር ከሚሰኙ ሰዎች አንዱ እኔ ነኝ። ለምሳሌ በእናንተ አካሄድ ማለት ጥሩ ነገር፣ ጥሩ ጆሮ፣ ጥሩ እንትን ስራ እየሰራችሁ በአካሄድ ደረጃ እኔም ቅሬታ አለኝ። ኦኬ እኔም የኔን ከወንድሞቼ ጋር ላርግና ራሴን እኛም እናንተ ላይ ቅሬታ ይኖረናል፣ እናንተም እኛ ላይ ቅሬታ ይኖራችኋል። ስለ ራሴ እነሱን ኢንክሉድ አታድርግ፣ እኔም ብቻ በልጣ ያውራ። እነሱን ኢንክሉድ አታድርግ፣ አንተ ለብቻ ተናገር። እኛ እሺ ችግር የለውም። አይ ዳጊም ስለጨመረው ነው። ኦኬ በዚህ ጉዳይ ላይ ማውራት ብንችል የሚሻለውን ነገር ከአውትፑቱ አንጻር የምር ወንጌል ኮንሰርን የሚያደርገን ከሆነ እዚህ እርስ በርስ ያለው ፍጅትና ሙግት ምንም አይጠቅምም። በሀሳብ ደረጃ ሞግቱ ይበዛ። ለዛ ነው ልጠይቅ ነው የመጣሁት። አንዳችሁም አላካችሁልኝም። እኔ ነኝ ገስት ልክ የገባሁት። ለምን አልቲሜትሊ የሆነ ነገር ሶልቭ የሚያደርግ ከሆነ በቃ ለምን አልሞገትም? እኔ የጨረስኩ ሰው ነው፣ የመጨረሻ እውነት ላይ ያለው ሰው ነኝ ብዬ ማምን ሰው አይደለውም። ስለዚህ በአካሄድ ደረጃ ቀረ የምትሰኙበት ነገሮች ካሉ በአካሄድ ደረጃ የምናወራበትን ፕላትፎርም ፈጥረን ማውራቱ ነው እንጂ የሚሻለው። ለምሳሌ እኔ በመሞጋገት ደረጃ እኔና ኤቢ እስካሁን አልፈታንም። ሰምታችሁ ከሆነ ኦብቪየስሊ ትሰማላችሁ። 500 ሰው ባለበት ተቃራኒ ሀሳቦች ላይ እንትን ብለን እንዲያውም በጣም ኢሞሽናል ሆነን ዛሬ ከእናንተ ጋር ካወራሁት በላይ ሆነን ነው የወጣ ነው። ኤቢ ለእኔ ጓደኛዬ ነው፣ መሬት ላይ በጣም መወደው ወንድሜ ነው። በውስጡ ያለውን ጸጋና እውቀት በጣም አክኖሌጅ ማድረግ ሰው ነኝ። ግን ለጋራ ለወንጌሉ ጉዳይ የምንል ከሆነ የእኛም እኔ ሶፋር አንደኛ በቀጥታ ለጠየቃችሁኝ ሰው እንዲያው በወንድምነት በትሁት ልብ ምናምን ከሆነ ያላችሁት ጌታ ምስክሬ ነው። ሰዎች ጌታን ተቀብለው ያውቃሉ። ለምን ዕቅበተ እምነት ብቻ አይደለም እኔ እዚህ የምሰራው 10 ሰውም 50 ሰውም 100 ሰውም ይስማ እንጂ የመጽሐፍ ቅዱስ ቶፒኮች ይዤ ገብቼ ብዙ ቀን አስተምሬ ያውቃለሁኝ። ኤርሚም ካልካድክ በስተቀር ሌሎቻችሁም ባይዘዌ ካልካዳችሁ በስተቀር እነ ዶክተር ሻውልም ሌሎቹም እየገቡ አብረን ባይብል የምናጠናበት ጊዜ ነበር። እንዳልክ ቤት ብዙ ጊዜ ሰብክ ነበረ። እንዳልክ ቤት በጣም ብዙ ነፍሳት ጌታን ይቀበሉ ነበረ። ይሄ ቅድምም እንግዲህ አምላክ ፊት ይዤው የምሄደው ነገር ነው። እሱ ፊት ዲፌንድ የማደርገው ነገር ነው የሚሆነው። ግን እንደ ወንድም ከጠየቃችሁኝ ይህንን ነው የምመለስላችሁ። ከዛ ውጭ ግን እንደዛስ ባይሆን የቅበቱ እምነቱ ስራ እናንተ ከምትሰሩት ጋር ተመጋጋቢ ሆኖ ወንጌል እየሰራ አይደለም ወይ ካላችሁኝ በደንብ እየሰራ ነው ያለው። እኛ ስነ መለኮታዊ ነገሮችን ኤክስፖዝ እያደረግን ያለ ነው። እናንተ ደግሞ በገድላትና በቅዱሳን ሰዎችና ቅዱሳን መላእክት ትምህርት ስር ያለን አጋንንታዊ ስራ እያፈረሳችሁ ነው ያላችሁት። በዚህ አግባብና ልበሰፊነት እማንሄድ ካልሆነ ግን ከኛ ውጭ ያለው ነገር በሙሉ እርኩስ ነው፣ የኛ ሳከርድ ነው፣ ቅዱስ ነው የሚል ሜንታሊቲ ይዘን ማናችንም የተሻለ ነገር ልንሰራ አንችልም። በእኛም ሳይድ በእናንተም ሳይድ ማለት ነው። እሱን ነው የምለው። ከዚህ በላይ ባልቆይ ደስ ይላል። ሳሚ እሺ፣ አንዴ ሀሳቤን ልጨርስ፣ አትውጣ። 1 ደቂቃ ነው የምፈጀው። አይ ከስርም ያው ጥያቄው እያየኸው ነው። ሌሎችም የጠየቁ ነው። ልጠይቅ የነበረውን ሀሳብ ለቤንም አልጨረስኩም። ቶሎ በ1 ደቂቃ ላጠቃል። እንግዲህ ጴንጤ እንደሚያስጠላ ተናግረሃል። አሁን እንግዲህ ጴንጤ ያስጠላኛል ያለ ሰው የት ጋር ቆሞ ነው ያስጠላኛል ያለው ነው? አንድ ሰው ጴንጤ ያስጠላኛል ካለ እሱ እስካሁን እየሰማህ አልነበረም? ኖ አላስጨርስም። እንደዚህ አይነት ሮንግ አሰርሽኖች አትጠቀም ዳጊ። ምንድን ነው መሰለህ ዳጊ፣ ቆይ አይደለም ልጨርስ። አንተን ራይቱ አይደለም ያስጨረስኩት። በስትራክቸር ነው ያልኩት ወይስ አይደለም? ጴንጤ ያስጠላኛል ነው ያልኩት? አይ ለምን ትጨርሳለህ? ያላልኩትን እያልክ ለምን ትጨርሳለህ እንዴ? ወይኔን አስወርዳችሁ የምታወሩትን ነገር አውሩ። እኔ እስከመጣው ድረስ ግን ያልኩትን ነገር ከስትራክቸር ደረጃ የሚለውን አልሰማኸውም ዳጊ? እሺ ሳሚ አንዴ ልጨርስ። ምኑን ነው የምጨርሰው? ቆይ ያላልኩትን እያልክ አልገባኝም። እሺ አንዴ ልጨርስ ሳሚ፣ ይቅርታ። እሺ ሳሚ እንዳስተካከለ ሰምታችኋል። እንሰማዋለን፣ ቪዲዮ መልሰን ከፍተዋል። ግን አንተ ባልከው ላድርግልህ። ከስትራክቸር አንጻር ያስጠላኛል ያለው ሳሚ ኦርቶዶክስ ሆኖ ነው የተናገረው? ጴንጤ ሆኖ ነው የተናገረው? ወይስ ሙስሊም ሆኖ ነው የተናገረው? ራስህም ያስጠላሃል ማለት ነው። ራስህንም እየጠላህ ነው ማለት ነው። ጴንጤ ሆነ ከተናገርከው ራስህን ሳሚ ራሱን ይጠላል ማለት ነው። እኔ ራሴ ሳሚ እባክህ ልጨርስ፣ ተናግሬ ልጨርስ እኮ። ጥያቄ ለእነሱ እኮ እያብራራህ ነው። ጥያቄ ነው እኮ እኔ ልቀበል የመጣሁት።
እየጠየቁ ነው። ወይኔ ልውረድ እሺ እና ቀጥል አንተ ዳጊ። እኔ እኮ አሁን አታውራ አይደለም ቤታችሁ ነው። እኔ አታውራ እኮ አላልኩም፣ ግን ጥያቄ ከሆነ እኔም ደግሞ ጥያቄ ነው የጠየቁት። ባይ ዘ ዌይ እንግዲህ ያው በአንደበቴ ስለሆነ መጨረሻ ላይ ጥያቄ ምልክት ማስቀመጥ አልችልም። ስለዚህ ቶኔን ነው መስማት ያለበት። ጥያቄ ነው ያስቀመጥኩት። ጥያቄው ምንድነው? ጴንጤ ሆነ እኔን ጥያቄ ጠየቅከው፣ ኦርቶዶክስ ሆነ ነው ሙስሊም ሆነ ነው? ጴንጤ ሆነ ከጠየቅ ራስን እጠላለሁ እያልክ ነው ወይስ ኦርቶዶክስ ሆነ እኔን ጥያቄ ጠየቅከው? አልገባኝም። ራስን የጠላኸው ወይስ እኛን የጠላህን? አልገባኝም። እስኪ ግልጽ ብታደርግልህ። ስትራክቸሩን በለው ምንም በለው። ቴንክ ዩ ጨርሻለሁ። ሳሚ በቃ እኮ ይሄንን ነበር እየመለስኩ የነበረው። ጥያቄ ይሄን አግኝቼዋለሁ። እኔ ጴንጤ ሆኜ ነው እጠለዋለሁ ያልኩት። በስትራክቸር ደረጃ አሁንም እደግመዋለሁ፣ አልወደውም። የኛ የተሻለ ነው። የካቶሊክን ብናመጣ የኦርቶዶክስን ብናመጣ አይ ዊሽ አንፎርቹኔትሊ ደግሞ እኛ ያለንበት የስትራክቸር አካሄድ የሚያስጠላ ነው። ይሄንን እንዲያው ምን የትኛውም ምድር ላይ ያለ የትኛውም ስልጣን ተዋረድ ፊት የምናገረው ነው። ሳሚ አሁን መናገር እኮ ትችላለህ፣ ግን ጠይቅ። ይሄ እንኳን መንበረ ማርቆስ ነው፣ መንበረ ተክለ ሃይማኖት፣ መንበረ ሰላማ ነው፣ መንበረ ጴጥሮስ ወይስ የቅባቱ እንኳን ብዬ ብለህ ብፁዕነታቸው የተቀመጡበትን መንበር እንኳን አላውቀውም ብለኸኝ ያንን ረጅሙ ስማቸውን አስጠራኝ። በየትኛው አስተዳደራዊ ነገራቸው ነው ስትራክቸር ተቋማዊ አደረጃጀታቸው በጣም ምራቅ የሚያስውጥ አይነት ነገር ሆኖ የእነሱን ብንኮርጀው ብለህ የምትለው የትኛውን መንበር እንኮርጅ? ማርቆስን፣ ተክለ ሃይማኖትን፣ ሰላማን፣ ጴጥሮስን ወይስ የቅባቱን? የለም። እሺ በአንድ ደቂቃ እንዲህ እንጨርስ። በቃ የዛሬውን ዲያሎጌን ምናልባት ጋይስ እኔ ደህና ዋሉና እኔ ከሄድኩ በኋላ አውሩ። ዳኒሻ ልውጣ በቃ። ያልሆነ ነገር ነው። እድል ስለሰጣችሁኝ ስለ ስትራክቸር ምን ማለት ነው? የምወደው ስትራክቸር የምትለው ምን ማለት ነው? ቅድም ከአንተ ጋር ረጅም ሰዓት አውርተናል። አንተ አሁን ሙሉ ወንጌልንና እንትንን ነው ማወዳደር የምፈልገው። አማኑኤልና ኦርቶዶክስን ማወዳደር የምፈልገው እኮ ያንተና አንተ ደባልቀኝ አውራን ያለው እንደገና መሄድ አለ። የኦርቶዶክስ ስትራክቸር ያላት ስትራክቸር የአንድ አብያተ ክርስቲያናት ስትራክቸር ነው። ዛት ሶል አለቀ። በቃ እሺ ሂዱብኝ። እኔን አስወርዱና እኔን ሂዱብኝ። እኔ ግን ማረጋው አንተ ርዕስ ሆነ አታውቅም እዚህ ቤት። እኔ ርዕስም ልትሆን አትችልም። እኛ ሰውን ርዕስ ማድረግ አትችልም። ራስን ነው የገባው። አንተ ነው የገባው። ኦኬ አንተ ነው የገባው። ላወራሁት ነገር አይ አይደለም። ያንተም ንግግር እኮ ይኸውልህ ሳሚ፣ ኦኬ ምንድነው ያልከን? በሉ ሂዱብኝ አልክ። እኛ ሰው ላይ የመሄድ ፍላጎትም የለንም። ራስን የገባኸው ኦኬ። ራስን ዳኒ ታዲያ እድል አልሰጣላችሁኛ። መልስ ነው እየጠየቀን ያለ ነው። ሰጠንህ እኮ ሳሚሻ። ደግመህ ግን ያንን ሐሳብ ለማውራት ነው እየሞከርክ ያለው። ካነሳው ደግሞ እኔም አነሳዋለሁ፣ ምክንያቱም ስላልመለስክልኝ ማለት ነው። እኮ ስለዚህ በልዩነት አንድነት እንያዘው ዳኒ። ሁሉ ነገር ላይ ከእናንተ ጋር አንድ ሆነ። ስለዚህ በልዩነት እኔ ስትራክቸሯን አዶር አደርገዋለሁ። ይሄንን በማድረጌ እንሰማዋለን እኮ በቃ ይሄንን በማድረጌ እኔ ለምሳሌ ልክ አይደለህም ከተባልኩም አልሁን። በስትራክቸር ደረጃ ከወንጌል አማኞች ስትራክቸር ይልቅ የኦርቶዶክስን ስትራክቸር አዶር አደርገዋለሁ፣ አከብረዋለሁ። የምወደው ስትራክቸር ነው። ቤተክርስቲያኗን እንደ ክርስቶስ ቤተክርስቲያን ሀዲድ እንደሳተ ቀደም ጥሩ አገላለጽ ኤርሚ ተጠቅሟል። ሀዲድ እንደሳተ ቤተክርስቲያን የምቆጥራት ቤተክርስቲያን ናት። እሷን ብቻ አይደለም ካቶሊክንም ጭምር። እኔ ከካቶሊክ አይደለም የወጣሁት። ያንን ነው ልል የምችለው። ከነዚህ ውጭ የምታስጠላ ያልኩትን ቃል የተጠቀምኩትኝ ምናልባት ቃሉ ኦፌንሲቭ ከሆነ አምሶሪ፣ በቃ እዚህ ላላችሁ ሰዎች አምሶሪ ኦፌንሲቭ ቃል ከሆነ ስል ግን እያልኩ ያለሁት ከስትራክቸር ጋር የተያዘ እንደሆነ ቪዲዮ ላይ ራሱ በግልጽ አለ። ከዚህ በላይ ግን ሌላ ማይልስ ሊሄድላችሁ አልችልም። አምሶሪ ግን ቴንኪው እድል ስለሰጣችሁኝ። አይ ሳሚ ቴንኪው፣ አንተም በመምጣት ማለት እኛ እድል ሰጪና ናፋቂ አይደለንም። በጌታ ወንድሞችህ ነን። በቃ መተህ በመምጣት ደስ ብሎኛል። አንተም ኤቢ ማለት ነው። በተለይ አንተ ደግሞ በመምጣት ደስ ብሎኛል። ሌሎቹ እንኳን ቢመጡም ባይመጡም ማለት ነው። ግን ቴንኪው። ተቋማዊ አሰራሯን በተመለከተ አንተ የራስን አስቀምጠሃል፣ እኛም ደግሞ አስቀምጠናል። ተቋማዊ አሰራሩን የተመለከተ ሳሚ ወንድማችን በቃ የኛ ቢሆን እኛም ብንጋራው ብለህ ያልከው ነገር ኦኬ። ተቋማዊ አሰራሩ
ከላይ እስከታች ወጥ የሆነ ነው ብሎ የሚለው ነው። ግን እኔ ከመንበር ደረጃ እንኳን 5ቱ መንበር ስጠይቅህ አንዱ አልመለስክም ማለት ነው። የትኛውን እንሆን መንበረ ማርቆስን፣ መንበረ ሰላማን ወይስ መንበረ ተክለ ሃይማኖትን፣ መንበረ ጴጥሮስን ወይስ የቅባቱን ብዬብል ወፍ የለም። በቃቶ ያው እንዳላየህ አይተህ ለፈው አይነት ነገር ነው። ይገባናል። በቃ አንተም የቤተ ክህነት ሰው ነህ፣ እንግባባለን። አንድ ሁለተኛ እንደዚህ አሁን ምንድነው አንተ የቋመጥክለት ዕጣኑም ሽታውም ናፍቆናል፣ እየናፈቀን ነው፣ መዓዛው ይጠራናል ምናምን ነገር ያልክበትም ነገር እሱም ደግሞ ከክርስቶስ ቤተክርስቲያን አኳያ የትኛው ቤተክርስቲያን ውስጥ ነበረ ብዬ ስለ እውነቱን ፍርጥ አድርገህ ነግረህናል። ጌታ እግዚአብሔር ይባርክ። ስለዚህ ተቋማዊ አሰራሩ የሚሆን ዕጣኑ በክርስቶስ ቤተክርስቲያን ሲመዘን ውድቅ የሆነ ነው። ስለዚህ ወንድማችን ሳሚ በመጽሐፍ ቅዱስ ሲመዘን የማያልፍ ዕጣን እንደዚሁም በመጽሐፍ ቅዱስ ሲመዘን የማያልፍ ተቋማዊ አሰራር ወንድማችንን ሳሚን አማሎብናል ብለን እንላለን። እኔ ጸልይልሃለሁ እና እንወድሃለን። የእውነት ማለት ነው። አንተ ወንድማችን እኔ መቋጠሪያ እሺ ቱን እቺን እኔ ልሰዋና ልውረድሽ ግን እንወድሃለን እና ቤካ ወንድምነት ስላስወረደ በጣም ይቅርታ። ችግር የለውም፣ ችግር የለውም። ቴንክ ዩ ሳሚ። ሰላም ነው።